ነገ ጀምሮ በስራቸው ላይ የማይገኙ ከሆነ እርምጃ እንደሚወስድ አስጠንቅቋል። በየሆስፒታሉ እንደዚሁ ሐኪሞች ላይ እርምጃ መውሰዱን በአገዛዙ በኩል ተጠናክሮ የቀጠለ ነው። ባለው መረጃ መሰረት 26 የሕክምና ባለሙያዎች ታስረዋል። ከነዛ ውስጥ 16ቱ ዶክተሮች መሆናቸውን ነው ለአንከር ሚዲያ በደረሰው መረጃ ላይ የተመለከተው። የተለያዩ የሰብአዊ መብት ተቋማት መግለጫ እያወጡ ነው። አምነስቲ ኢንተርናሽናል በአገዛዙ በኩል እየተወሰደ ያለውን እርምጃ ኮንኖታል። ስብስብ ለኢትዮጵያ ሰብአዊ መብት በሚልም የተቋቋመ አንድ የሰብአዊ መብት ተቋምም ይህንኑ የአገዛዙን እርምጃ በመኮነን መግለጫ አውጥቷል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የጤና ባለሙያዎችን እርምጃ በመደገፍ መግለጫ ያወጣ ሲሆን የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓና ሌሎች የተቃዋሚ ፓርቲ ድርጅቶችም አገዛዙ እየወሰደው ያለውን እርምጃ በመኮነን ከጤና ባለሙያዎቹ ጎን እንቆማለን ሲሉ መግለጫ ሰጥተዋል። የአብይ አህመድ አገዛዝ የጤና ሚኒስቴር ባወጣው መግለጫ ይህ ድርጊት በጥቂት ግለሰቦች የሚከናወን በመሆኑ በአስቸኳይ እንዲቆም ጠይቋል። አስፈላጊውን እርምጃ ለመውሰድ መዘጋጀቱንም ነው ጤና ሚኒስቴር ያስታወቀው። ጉዳዩንም በማሳነስ ጥቂት የተወናበዱ ሰዎች፣ ግለሰቦች ያስነሱት ነው በማለትም ኮንኖታል። የሐኪሞቹ ተቃውሞን ሌላው የህብረተሰብ ክፍል እንዲቀላቀለው ጥሪ እየተደረገ ይገኛል። የኢትዮጵያ መምህራንም እንደዚሁ በጉዳዩ ላይ እየመከሩ መሆናቸውን ነው መረጃዎች የሚያመለክቱት። የዛሬው በስፋት የምንመለከተው አጀንዳ ይሆናል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በምርጫ ቦርድ ከተሰረዘ በኋላ ለአፍሪካ ህብረት አቤቱታ አቅርቧል። የአፍሪካ ህብረት በጉዳዩ ላይ ሁለቱን ወገኖች እንዲሸመግል ወይም ደግሞ እንዲያነጋግር መድረክ እንዲፈጠር ነው ህወሓት የጠየቀው። በዚህ ጉዳይ ላይ እንወያያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የርክበ ካህናት ጉባኤ እየተካሄደ ይገኛል። በውጪ የነበሩት አባቶች ዛሬ ወደ አዲስ አበባ ገብተዋል። ታግደው የነበሩት እነዚህ አባቶች ወደ አዲስ አበባ የገቡትም በጉባኤው ላይ እንዲገኙ እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባወጣችው መግለጫ ላይ አስታውቃለች። በዚህ ጉባኤ ላይ የአብይ አህመድ ደጋፊ የሆኑ ጳጳሳት ሁለት ቁልፍ ቦታዎችን እንዲይዙ ሊደረግ መሆኑን ነው መረጃዎች የሚያመለክቱት። ጊዜ ካለን በዚህ ጉዳይ ላይ እንነጋገራለን። ዛሬ ከአንከር የመረጃ ክፍለ ጊዜ ከኔ ጋር አብረው የሚቆየው ዘሪሁን ተስፋዬ ነው። ዘሪሁን ተስፋዬ የሰብአዊ መብት ተሟጋች ጋዜጠኛና የኢኮኖሚ ባለሙያ ነው። አብራችሁ እንድትቆዩ ግብዣችን ነው። ጤና ይስጥልን ዘሪሁን። ጤና ይስጥልኝ መሳይ፣ እንደምን ከርመሃል? ረጅም ጊዜ ምናልባት ተመልካቾችም የጠፋ የሚል ጥያቄ አንስተው ነበረ። እንኳን ለተመልካቾችም ለኔም ጠፍተ ነበረ። በስንት መከራን የተገኘው። ለማንኛውም የጠፋበት የተለየ ምክንያት ካለ ልትነግረን ትችላለህ? ብዙ ጉዳዮች ሆነዋል። እንዳንተ አይነት በተለያዩ ጉዳዮች ላይ በቂ ዕውቀትና ልምድ ያለው ኢትዮጵያዊ በዚህ መድረኮች ላይ በማጣታችን ብዙ ነገሮችን የተጎዳን አድርገን ነው የምንወስደውና ለማንኛውም የተለየ ምክንያት ከሌለ ውይይታችንን እንቀጥላለን። በጣም አመሰግናለሁ። ያው አንተም ታጋሽ ነህ። በተለያዩ ምክንያቶች በጠፋም በተደጋጋሚ በመደወልም በቴክስትም ሌሎች እንደዚሁ ደግሞ በአንተ ሚዲያ በሌሎች ያኩን በእውነቱ የምትጠፋበት አይደለም። አሁን ያለው የኢትዮጵያ ሁኔታ ከድጡ ወደ ማጡ እየሄድን ያለንበት መንግስት እየሰራቸው የፈጸማቸው ያሉ ኢሰብአዊ ድርጊቶች የሚያስቆጭ የሚያንገበግብ እንጂ ከሚዲያ የምንርቅበት ወይ ራሳችን የምንደበቅበት እንዳልሆነ ግልጽ ነው። ግን ያው በአንዳንድ አጋጣሚዎች ወደ ራስህ ቁዘማ የምትገባበት ሞመንት ይኖራል። እሱ ካልሆነ በስተቀር በእውነቱ ነፍስህም ስጋህም የሚባክንላቸው ብዙ ጉዳዮች አሉ። ብዙዎች ራሳቸውን የሚገብሩበት ፖለቲካ ያለበት ነው። ብዙ ንጹሐን ዜጎች የሚታሰሩበት አገር ነው። አምባገነን ከምን ጊዜውም በላይ ተንሰራፍቶ የሚገኝበት አገር ነው። ስለዚህ ለተቀም ስለሱ ማውራት ማህበረሰቡን ደግሞ ማንቃት መቻል የሞራልም የተግባርም ግዴታ አለብኝ ብዬ አምናለሁ። መሳይ ዘሪሁን፣ እንግዲህ በድጋሚ እንኳን ወደ አንከር ሚዲያ መጣላለው። ያው ዛሬ ስንገናኝ ብዙ ክስተቶች ኢትዮጵያ ውስጥ እየሆኑ ነው። ምናልባትም ከኢትዮጵያ የታሪክ ውስጥ ከቅርብ ጊዜ ወዲህ እንዲህ አይነት ሰላማዊ እንቅስቃሴ እንደዚህ አይነት ህዝባዊ ንቅናቄ አይተናናቅም። በተለይ አብይ አህመድ ስልጣን ላይ ከወጣ በኋላ በህወሓት ጊዜ በተወሰነ ደረጃ ገርበብ ያለ በተወሰነ ደረጃ የሚቻል የሚመስል ተቃውሞ ሰልፍ ማድረግ፣ የተቃውሞ ስብሰባዎችን የማድረግ የፖለቲካ ፓርቲዎች እንደ በጣም ጠባብም ቢሆን ምህዳሩ
ተንቀሳቅሰው ደጋፊዎቻቸውን የማግኘት ነገር ነበረ። አብይ አህመድ ከመጣ በኋላ ግን ሁሉ ነገር ዝግ ነው የሆነው። ወደ ላይ ወደ ታች ወደ ጎን ወደ ግራ ወደ ቀኝ ማለት የለም። ምንም ትንፍሽ ማለት የለም። ሰልፍ የለ፣ ተቃውሞ ሐሳብ ማቅረብ የለም። ዝግ የሆነች ሀገር ነው የሆነችው። በዚህ ሁኔታ ውስጥ ነው እንግዲህ የኢትዮጵያ የጤና ባለሙያዎች ማህበር የኢትዮጵያ ጤና ባለሙያዎች በመላ ሀገሪቱ የሚገኘው ይህንን የዘር መስመር ሰብረው ይህንን ላለፉት 30-40 ዓመታት የመጣባቸውን በብሔር ምክንያት የመጣባቸውን ልዩነት ወደ ጎን አድርገው በአንድ ጉዳይ ላይ የጋራ አቋም ይዘው ወደ ተቃውሞ ጎራ መጥተዋል። ተቃውሞ በእርግጥ ከሙያ ጋር የተገናኘ ከተለያዩ ክፍያዎችና የሙያ ክብር ጋር የተገናኘ ቢሆንም የብዙዎችን ልብ የነካ የብዙዎችንም ስሜት ያነሳሳ ህዝባዊ እንቢተኝነት ነው የጀመሩት። እንግዲህ ባለፉት 3 ቀናት የሥራ ማቆም አድማ በከፊል ሲያደርጉ ቆይቷል። ለዚህም በአገዛዙ በኩል የመጨፍለቅና የመደፍጠጥ የማሰር የማፈን የማዋከብ እርምጃዎች ነው እየተወሰዱ ያሉት። ጤና ሚኒስቴር ዛሬ ባወጣው መግለጫ ተጨማሪ እርምጃዎችን ለመውሰድ መዘጋጀቱንና ምንም አይነት እድል ሳይሰጥ ጥቂቶች ናቸው ያላቸው ላይ እርምጃ ለመውሰድ መዘጋጀቱን ነው ያስታወቀው። በጣም አስገራሚ ነገር ነው። ለማንኛውም ዘሪሁን እንዴት እየተከታተልከው ነው? ጉዳዩ ከፍ ወዳለ ቦታ እየመጣ ነው። የኢትዮጵያ የጤና ባለሙያዎች ማህበር ቦርድ መግለጫ አውጥቷል። በመግለጫውም ወደ አጠቃላይ የሥራ ማቆም አድማ ገብተናል ነው ውሳኔን ያስተላለፈው። ውሳኔው በተለይ በከፊል የነበረውን የሥራ ማቆም አድማ ሙሉ በሙሉ ወደ ማድረጉ ነው የገባለው። ለማንኛውም የጤና ሚኒስቴርን አንዳንድ መግለጫዎች አነሳለሁ። ግን እንዴት ስትከታተለው ነበረ? እንዳለመታደል ሆኖ ይሄኛው መንግስት ከደርግም ከወያኔም አሳድግ ከጡት አባቶቹ የወረሳቸው አንዳንድ የአፈና አገዛዝ ስልቶች ተሳክተውለታል። አለመታደል ነው ለሀገሪቷ። በዚህም ምክንያት ነው ቀደም ሲል የጠቀስከው ባለፉት 6 ዓመታት እንኳ እንደው የሚታይ ሰላማዊ ሰልፎች ወይም ደግሞ የተቃዋሚ ሰልፎች እንዳይታዩ የሆኑት በጣም ሲስተማቲክ ነው። ብዙ ማስፈራሪያዎች፣ ብዙ የደህንነት ሰንሰሎች የተዋቀሩበት በአጠቃላይ በመቶ ያህል በሚባል ደረጃ አፋኝ ስርዓት ነው አብይ የተዋጣለት። ዶክተሮቹ፣ የሕክምና ባለሙያዎቹ በአጠቃላይ መኖር አለብን። ለመኖር ደግሞ ተገቢውን ክፍያ እንኳ ባይሆን ቢያንስ እንደው የቤት ኪራይ የምንከፍልበት ዕለታዊ ልጆቻችንን የምናውልበት ገንዘብ ያስፈልገናል ብለው የወጡት። ይህ በጣም ትልቅ ድፍረት የሚጠይቅ ነው። ምክንያቱም አብይ ባለፉት ዓመታት ቅድም እንዳልኩት እጅግ ተሳክቶለታል። ዜጎችን በእጅጉ አፍኗል። ትልቅ የሚባሉ ሰዎችን በገንዘብ አባብሎ ይዟል፣ በማስፈራራትም ይዟል። ይሄ እንግዲህ ተሳክቶለታል እንዳለመታደል። እንግዲህ በዚህ ወቅት ነው ዶክተሮቹ ያለን አማራጭ ወይ መሞት ወይም ደግሞ በነፃነት መራመድ ነው። ሁለት ምርጫዎች ናቸው፣ ወይ ነፃነት ወይ ሞት የሚል። እንግዲህ ይሄንን ነው ሳምንቱን እየተከታተልን ያለ። ይሄ ብዙ የሚያስተምረን ነገር አለ። ምናልባት በኢትዮጵያ ታሪክ ውስጥ ትናንትና እናንተ ስትወያዩበት የነበረው ነው። ተቃውሞ የግድ ከኤሊትሱ ወይም ደግሞ ከፖለቲካ ኤሊትሱ የፖለቲካ መሪዎች የሚነሳ ብቻ መሆን የለበትም። እንደውም የኢትዮጵያ ታሪክ መለስ ብለህ ከቃኘ ከሰራተኛው ወይም ዝቅተኛ ደሞዝ ያገኝ ከነበረው እንደዚሁም ደግሞ የትራንስፖርት አገልግሎት ከሚሰጠው የተነሳ ነው። የኃይለ ሥላሴን ጊዜ መጠበቅ ማየት እንችላለን። ነዳጅ ላይ በተጨመረ ሳንቲም አማካኝነት ነው ምክንያት ነው ነገሮች እየተባባሱ ወደ ተማሪው ከዛም በኋላ ደግሞ ወደ ሚሊተሪው የሄደው። ስለዚህ እንደዚህ አይነት እንቅስቃሴዎች በተለይ ደግሞ እንደ ሕክምና ባለሙያዎች በሀገሪቱ ላይ ከፍተኛ አገልግሎት በመስጠት የሰብአዊ በሚባል ደረጃ አንጀታቸውን አስረው ልጆቻቸውን እንኳን የተሻለ ትምህርት ቤት መውሰድ ሳይችሉ ይህን ሁሉ ታክሰው አገልግሎት ሲሰጡ ለዘመናት የቆዩ ናቸው። ሀገሪቷ መክፈል ከምትችለው በላይ አልጠየቁም፣ ወይም የሚገባቸውንም ክፍያም እኮ አልጠየቁም። ደስ ለመኖር የሚያስችል አሁን ካለው የዋጋ ግሽበት አኳያ፣ አሁን ካለው የኑሮ ውድነት አኳያ ቢያንስ እንደው የሚያቆየን በህይወት ለመኖር የሚያስችል ቢያንስ ከቤት ወደ መስሪያ ቤት የሚወስደን እና አገልግሎታችን
የተሳካ እንዲሆን ድጎማውን ከፍ አድርጎ ነው እንጂ ያው ተገቢም ክፍያ ጥያቄም አይደለም። በእውነቱ ኢትዮጵያ የሕክምና ባለሙያዎች ያፈለገውን ያህል ብትከፍላቸው የሚያረካቸው ደሞዝ ያለም አይመስል። ምክንያቱም አገልግሎቱ በጣም ከባድ ነው። የሕክምና ባለሙያዎች ቁጥርና የታካሚው ቁጥር የሚመጣጠን አይደለም። ገና ብዙ የሚቀረን ነው። እንግዲህ ይሄ ባለበት ሁኔታ ነው የንቀት ምላሽ፣ እንደዚሁም ደግሞ የሶሻል ሚዲያ ሰራዊት አላቸው እነሱ ሰራዊት ብለው የሚጠሩት የወንበዴ ስብስብ ስንት አገሪቷ ከፍላ ያስተማረቻቸው ስንት እድሜያቸውን በሕክምና እውቀት ላይ ያሳለፉ ዜጎችን እስከ ማንጓተት እስከ መስደብ የደረሱት። እንግዲህ ሌላው የተመለከትኩት ነገር ይሄው ተያይዞ መንግስት የፖለቲካ ኃይሎች የገቡበት የሚል ነው። ይሄ ነው እንግዲህ የንቀት ነገር። ወያኔም እንዲህ አይነት ነገር ሲጠቀምበት ነበር። የውጭ ኃይሎች የገቡበት ወይም ደግሞ የፖለቲካ ኃይሎች ዓላማቸውን ለማስፈጸም የሕክምና ባለሙያዎችን እየተጠቀሙ ነው የሚል አሉባልታ ነው። መጀመሪያ ደረጃ የፍርሃታቸው ጥግ የፖለቲካ ጥያቄ ማንሳት ስህተት አይደለም፣ መብት ነው። ኑሮ ውድነቱን ወይም ደግሞ እንዲህ አይነት የከፋ ከድጡ ወደ ማጡ የሆነ ኑሮ ውስጥ እንዲገባ ያደረገ የፖለቲካ ስርዓቱ ነው። የኢኮኖሚ ፖሊሲ የላቸውም። ከዚህ ይልቅ አብይ በየነጋና በጠባ በየመድረኩ የሚለፈልፋቸው እንቶ ፈንቶች ናቸው የኢኮኖሚ ፖሊሲ የምትላቸው። ዘሪሁን እስቲ ምናልባት ዛሬ የተከናወኑትን ዝርዝር ነገሮች እንመልከት። እንደተባለው 3ኛ ቀኑ ነው። የታቀደውም በከፊል ተወሰኑ ቀናት እስከ 3 ቀናት በከፊል አድማውን ማድረግ ነው። በከፊል ሲባል 3 ነገሮች በዋናነትም የወሊድ ክፍል፣ የህፃናት ሕክምናና ድንገተኛ ሕክምና እነዚህን በማይመለከት መልኩ ሌሎች ሕክምና አገልግሎቶችን ማቋረጥ በሚል ነው እንግዲህ የተጀመረው። አንዳንድ የሕክምና ቦታዎች ላይ በመንግስት ማስፈራራትና የኃይል እርምጃ ምክንያት ወደ ሙሉ በሙሉ አድማ የገቡ ሆስፒታሎችና የሕክምና ማዕከላት እንዳሉም ተመልክቷል። ስለዚህ ከጫፍ እስከ ጫፍ በአራቱም የሀገሪቱ አቅጣጫዎች በሁሉም ክልሎች በሁሉም ወረዳዎች እስከ ገጠር የጤና ማዕከላት የጤና ኬላዎች ድረስ ነው አድማው በተመሳሳይ ጊዜና ሁኔታ እየተከናወነ ያለው። ነገር ግን አገዛዙ አሁንም ማወናበድ እና የተለየ ምስል መስጠት ሐሰተኛ መረጃዎችን በሕክምና ባለሙያዎች ላይ በማሰራጨት ህዝቡ ይህንን ጤናማ የሆነ የጤና ባለሙያዎችን ጥያቄ በሽብርተኝነት እንዲታይ ሀገር በማፍረስ እንዲታይ የውጭ አጀንዳ ተደርጎ እንዲታይ ሰፊ ቅስቀሳና ዘመቻ እያከናወነ ይገኛል። እንግዲህ ዛሬ በተለያዩ የሕክምና ቦታዎች ላይ የታሰሩ ዶክተሮችን በተመለከተ ነው። ከሚኖሩበት ቦታ በሬዚደንት በሆስፒታል ውስጥ ሆነው በሚሰሩበት ሆስፒታል ውስጥ መኖሪያቸውን ያደረጉትን በሙሉ ከዛ እንዲወጡ የተደረገበት የአዲስ አበባ ዩኒቨርሲቲ የሴኔትንም ውሳኔ ልናነሳው እንችላለን። ከነገ ጀምሮ እነዚህን ዶክተሮች ላይ እርምጃ ለመውሰድ ውሳኔ ማስተላለፉን ገልጿል። ሌሎች ሆስፒታሎችን በተመሳሳይ በዚህ መልኩ መንግስት ለማሸማቀቅና ጥያቄያቸውን ትተው ወደ ስራቸው እንዲመለሱ ለማስገደድ ሰፊ ዘመቻ እያከናወነ ይገኛል። የጤና ሚኒስቴር ያወጣውን አንዳንድ ነገሮች እንመልከት። በህግም በሞራልም ያስጠይቃል ነው ያለው። የምታደርጉት ነገር በህግም በሞራልም የሚያስጠይቅ ነው ብሏል። እንግዲህ በሚቀጥሉት ቀናት ውስጥ እየመረጡ የተወሰኑ ሰዎችን በህግ ለመጠየቅ ነው። ፈርማችኋል። እየሰራችሁ መጠየቅ ስትችሉ የሰው ህይወትን በሚያድን ተግባር ላይ ስራ አቁማችሁ እንዲህ አይነት እርምጃ መውሰዳችሁ በህግም ያስጠይቃል የሚል የጤና ጥበቃ ሚኒስቴርንም መግለጫ ተመልክተናል። ስለዚህ በየአቅጣጫው የፈለጉት ነገር አሸማቆ አንገትን ሰብሮ ወደ ስራቸው እንዲመለሱ ለማድረግ ነው። ከዚህ አንጻር የኢትዮጵያ ጤና ባለሙያዎች ምላሽ እየሰጡ ነው ያሉት። እንግዲያውስ በዚህ መልኩ ከሆነ ምላሻችሁ ወደ አጠቃላይ የስራ ማቆም አድማ እንገባለን ነው ያሉት። ዘሪሁን ምን ሊከሰት ይችላል? እንግዲህ አገዛዙ አመሉ ነው። ትንሽ የጥያቄ ያስበረግጓል። የትንሽ ሰዎች ስብስብ ያስደነግጠዋል። እንኳን አይደለም በዚህ ደረጃ በአራቱም የሀገሪቱ አቅጣጫዎች እንደዚህ አይነት ነገር ተከናውኖ ይቅርና አሁን የመበርገጋቸው የመደንገጣቸውን የሚወስዱት እርምጃ ደግሞ የበለጠ ችግር እያመጣ ይገኛል። ሌሎች እንዲተባበሩ እያደረገ ነው። ለአብነትም በአማራ ክልል በንፋስ መውጫ የሕክምና ዶክተር ሲታሰር ህዝቡ ነው ግልብጥ ብሎ ወጥቶ እንዲፈታ ያደረገው። በተመሳሳይ በእንጅባራም አንድ ዶክተር አስፈትቷል ህዝቡ። ቀስ እያለ ህዝቡም እየገባበት ነው። ከሕክምና ባለሙያዎች ጎን እየቆመ ይገኛልና ከዚህ አንጻር ምን ማለት ይቻላል? ዘሪሁን የሚያስደነግጠው ስርዓት ነው። ለዚህም ነው አብይ በተለያየ
ጊዜ እየወጣ ንግግር ሳይሆን መደፋት ማለት ትችላለህ፣ ማስፈራራት፣ ዛቻ ያለባቸውን ኃይለ ቃላት ሲዘነዘር የምትመለከተው። እንግዲህ ዶክተሮቹ በቃን ብለዋል። ስለ ሰብአዊነትና ስለ ሞራል ልዕልና የአብይ አስተዳደር አንዳችም የመናገር ብቃት የለውም። ሚሊዮኖችን በ5 ዓመት ውስጥ የጨፈጨፈ ብዙ ዜጎች፣ የሰራተኛ ኃይሎች፣ ብዙ ነጋዴዎች ወደ ጎዳና እንዲወጡ እያደረገ ጥቂት ይንቀሳቀሱ እንኳ የነበሩ የሚባሉ ባለሀብቶች እንኳ ያላቸውን ሀብት እንዲያጡ የተደረገበት ስርዓት ነው። ይህ ስርዓት ሴቶች ሲደፈሩ ምንም አይነት ሰብአዊነት ያልሰማው መንግስት ነው ያለን። እንግዲህ በጦርነቱ ምክንያት የሆነውን ተመልክተናል። በዛ ውስጥ ምን ጠቅላይ ሚኒስትሩ ራሱ ሲናገር እንደነበረን ሰምተናል። ስለዚህ ከሰብአዊነትና ከሞራል አኳያ ዶክተሮችን ሊፈትንበት የሄደው መንገድ በፍጹም የማያስኬድ ነው። ዶክተሮችም ሆኑ ተማሪዎች ቢወጡ ፍርሃቱ ግልጽ ነው፣ ማስፈራራቱ ግልጽ ነው። ነገር ግን ደግሞ ዜጎች ተነድተዋል። የሕክምና ባለሙያዎች እያደረጉት ያለው ተግባር ሰብአዊ ወይም ደግሞ ሞራላዊ ድጋፍ የሚያስፈልገው እንደሆነም ነው። ለዚህ ነው ቀደም ሲል የጠቀስከው በአማራ ክልል እንጅባራ፣ እንደዚሁም በሌሎች አካባቢዎች ሶሻል ሚዲያውንም ከተመለከት ዜጎች ከሕክምና ባለሙያዎች ጎን መቆማቸውን ያረጋገጡት። እንግዲህ ይሄ ወዴት ይሄዳል የሚለው መሰረታዊ ጥያቄ። እንግዲህ ከዚህ በፊት እንደተመለከትነው እንቅስቃሴዎች በተለያየ መልኩ ነው የሚነሱት። አይደል በተማሪዎች ሊነሱ ይችላሉ፣ ወይም ደግሞ በፖለቲካ ኤሊት ሊነሱ ይችላሉ፣ ወይም ደግሞ በሰራተኛ ኃይል ሊነሱ ይችላሉ። አሁን ምናልባት ለየት የሚለው ደግሞ በሀገሪቷ ውስጥ እጅግ ተምረዋል የሚባሉ በጣም ከፍተኛ የሰብአዊ አገልግሎት የሚሰጡ የሕክምና ባለሙያዎች መሳተፋቸው ነው። እነዚህ ባለሙያዎች በሀገሪቷ ስታቲስቲክስ እንኳ ከተመለከትን በጣም አስቸኳይ የሚባሉ ለምሳሌ እንደ ወሊድ፣ የአስቸኳይ ሕክምና እንደዚሁም ደግሞ ሌሎች ውስብስብ ሕክምናዎችን በየዕለቱ የሚሰጡና እጅግ የሚያስፈልጉ ባለሙያዎች ናቸው። ማህበረሰቡ ደግሞ እነዚህን ይፈልጋቸው፣ እነዚህ ባለሙያዎች እጅጉ አጥብቆ ይፈልጋቸው። እነዚህ ባለሙያዎች ደግሞ መፈለግ ብቻ በቂ እንዳልሆነ ማህበረሰቡ ይገነዘባል። እነዚህ ዜጎች ተገቢ እንኳ ክፍያ ባይሆን ቢያንስ የሚጠይቁትን ያህል ሊከፈላቸው ይገባል። ስለዚህ ዜጎች ምናልባትም የሕክምና ባለሙያዎቹን ተከትሎ ወደ ሌላ የፖለቲካ እንቅስቃሴ መግባቱም አይቀርም። በእርግጥ ፖለቲካው ኦልሬዲ ሂደት ላይ ያለ ነው። ዜጎች በተቃውሞ ውስጥ ያሉ ናቸው። ነገር ግን እስከዛሬ ተችሎ የማይታወቀው በተለይ ባለፉት 4 እና 5 ዓመታት እንደምታውቀው መንግስትን ተቃውሞ አደባባይ መውጣት በጣም አስቸጋሪ የሆነበት ነው። ምክንያቱም ሴት የለበሰችው ቀሚስ ቀለም የሚታይበት፣ ወንድ የለበሰው ስካርብ ቀለም የሚታይበት እና ወታደሮች በግድ የሚያስወልቁበት ሀገርም ነው። እንኳን ሰላማዊ ሰልፍ ሃይማኖታዊ ስርዓት እንኳን ለማካሄድ በፍርሃት የሚደረግበት ሀገር ከሆነ ቆይቷል። ስለዚህ እንግዲህ ዜጎች ይሄ አንዱ መንገድም ሊሆንላቸው ይችላል። በተለይ ከተማ ውስጥ ያሉ በኑሮ መጎሳቆል መከራቸውን የሚያዩ ዜጎች፣ በአፈናው ምክንያት ድምፃቸው እንዲሰማ ያልሆኑ ዜጎች ይህንን መድረክ እንደ አጋጣሚ ሊጠቀሙት ይችላሉ። ይህን መጠቀማቸውም ደግሞ አግባብም ነው፣ ሞራላዊ ድጋፍም ያለው ነው። ስለዚህ በቀጣይ የማስበው ምናልባት ሌሎች ጠንካራ የፖለቲካ ኃይሎች ይህንን ተቃውሞ ወደ ሌሎችም ኃይሎች የማምጣት በሌሎች የሙያ ዘርፎች መምህሩ ቢሆን ከፍተኛ ጥያቄ ያለው ነው። ሌላው ሰራተኛ ኃይል የመንግስቱም ሰራተኛ ቢሆን ከፍተኛ ጥያቄ ያለው ነው፣ ከካድሬው በስተቀር ማለት ነው። ካድሬው ምንም ስለማይሰራ የሚከፈለው ስለሆነ ለመንግስት ከማጨብጨብ ውጭ ሌላ ምንም ስራ ሊኖረው አይችልም። ሌሎች ዜጎች ግን መንግስት ጋር እየሰሩ ያሉ ዜጎች፣ የሕክምና ባለሙያዎች ወይም ደግሞ አጠቃላይ የሲቪል ሰርቪስ ሰራተኞችም የራሳቸው መሰረታዊ ጥያቄ ያላቸው ናቸው። ስለዚህ በቀጣይ እንግዲህ ማህበረሰቡ አብሮ የሚወጣ ይመስለኛል። መንግስት ለእነዚህ ሰዎች አስቸኳይ መፍትሄ መስጠት መቻል አለበት። ነገር ግን ለሕክምና ባለሙያዎች አስቸኳይ መፍትሄ መስጠት ብቻ ወይም ደግሞ ክፍያቸውን መክፈል ብቻ ደግሞ በቂ እንዳልሆነ እናውቃለን። ምክንያቱም ለዚህ ሁሉ ውስብስብ የሆነ የፖለቲካ ስርዓት ኢቨን በሀገሪቷ ደረጃ በጣም ተምረዋል የሚባሉ ዜጎች ራሳቸውን እንኳ በምግብ መቻል የማይችሉበት ሀገር ሊፈጠር የቻለው በአብይና በአብይ መሰል መሪዎች ነው። ስለዚህም ምናልባትም ቀጣዩ የኢትዮጵያ ትንሣኤንም የምትወልድበት ወይም የምታይበትን መንገድ ሊሆን ይችላል መሳይ። ለዚህ ደግሞ ምክንያት አለ። ቀደም ብዬ እንደጠቀስኩት ማህበረሰቡ የመጨረሻው ደረጃ ደርሷል፣ ተንገፍግፏል። ተራ ሰራተኛ እስከምትለው እስከ ላይ ፕሮፌሰር ድረስ ብዙ ጥያቄዎች ያሉት ዛሬ በርካታ ፕሮፌሰሮች አደባባይ ወጥተው መናገር ጀምረዋል።
የነሱ ደሞዝ ዛሬ አሜሪካ ውስጥ አንድ ሰው በቀን ከሚያገኘው ጋር ሲወዳደር በጣም የሚያሳፍር በጣም የሚያሳዝን መሆኑን በተለያየ መልኩ ሲገልጽ ተመልክተዋል። ከተማ ውስጥ ከረባት የለበሰ ረሃብተኛ የምታይበት ከተማም ሆኗል። ነገር ግን ደግሞ በአንድ ጀንበር ሚሊዮነር የሚሆኑ በአንድ ጀንበር ቢሊዮነር ሆነው ዱባይ ራታችንን በልተን እንምጣ የሚሉ ዜጎችም የተፈጠሩበት ስርዓቱን ተንተርሰው እንዳሻቸው የሚሆኑበትም ዜጎች የተፈጠሩበት። ስለዚህ ይሄ ራሱ ሌላ ቁጣን ይዞ የሚመጣ ነው። ይህን ማህበረሰቡም ደግሞ ይህን ቁጣ አፍነው የኖረ ነው። ስለዚህ በዶክተሮቹ ውስጥ የሚያልፍም የፖለቲካ ጥያቄ አለ፣ እሳት አለ። ይሄ ተገቢ ነው። መንግስት የፖለቲካ ኃይሎች የተጫወቱባቸው ናቸው የሚለው ነገር እቺ የተለመደች የካድሬዎች ማደናገሪያ ነው። ይሄ ራሱ የፖለቲካ ጥያቄ ነው። ተረብ ያለው የፖለቲካ ጥያቄ ነው። ይሄን ነገር መግዛት አልቻልኩም ማለት የፖለቲካ ጥያቄ ነው። ምክንያቱም መንግስት ይችን ሀገር ማስተዳደር አልቻለም። የጤና ሚኒስቴር ያወጣውን መግለጫ ይዘን ምክንያቱም የጤና ሚኒስቴር ጥያቄያችሁን እየሰራችሁ መጠየቅ ትችላላችሁ የሚል ገራገር የሚመስል ለመፍትሄ ፍላጎት እንዳለው ለማሳየት የሞከረበት ሁኔታ እጅግ አደናጋሪ ብቻ ሳይሆን ውሸትም ጭምር ነው። ይሄ መጋለጥ አለበት። ምክንያቱም ላለፉት 6 ዓመታት የጤና ባለሙያዎች ስራቸውን ሳያቋርጡ ጥያቄያቸውን ሲጠይቁ ነበር የሰነበቱት። አላቆሙም ስራቸውን። እየራባቸው እየጠማቸው ቤት ኪራይ መክፈል አቅቷቸው ከዚህ ከዛ እየተንከራተቱ ስራቸውን ሳያቋርጡ ጥያቄያቸውን እየጠየቁ ቆይተዋል። ሌላው ይቅርና ለአንድ ወር ጊዜ ሲሰጡም ስራቸውን አቋርጠው አይደለም። ታዲያ መቼ ነው የሚመልሰው አገዛዙ? ስራቸው ላይም እያሉ ጥያቄያቸውን ሳያቋርጡ ላለፉት 6 ዓመታት ጠየቁ። ዛሬም ይሄ የምጥ ጊዜ ሲመጣ ወደ ተግባር እርምጃ ሲሸጋገሩ ይሄንኑ እየሰራችሁ መጠየቅ ትችላላችሁ የሚለው አባባል የማደናገሪያና የሌላውን ቀልብ ለመሳብ የሚደረግ ነው። አዎ የሕክምና ሙያ በጣም አስፈላጊ ነው። ህብረተሰቡ ለአንድ ቀን ሕክምና ባያጣ የሚፈጠረው አደጋ ይታወቃል። ግን ደግሞ እነሱም መኖር አለባቸው። አብይ አህመድ የግል የአውሮፕላን 80 ሚሊዮን ዶላር የምታወጣ ሀገር፣ 2 ጀነራሎች ልጆቻቸውን ሲድሩ 300 ሚሊዮን ብር የሚያወጡባት ሀገር፣ አንድ የቢሮ ኃላፊ በ20 ሚሊዮን ብር መኪና በሚገዛባት ሀገር እነዚህ የጤና ባለሙያዎች ለነሱ የሚሆን ገንዘብ የለም ወይም ደግሞ ሌላ ነገር የለም የሚባለው አካሄድ ፍጹም የሚያስኬድ አይደለም። ከኖርን የሀገሪቱን ሀብት በኩል እንካፈል ነው ያሉት። የሀገሪቱን ወረት በኩል ይድረሰን እንጂ ያሉት የተለየም ጥቅም ከሌላው የህብረተሰብ ክፍል አልጠየቁም። በምታገኘው ልክ በወረታው ልክ እናገኝ ነው። ለነሱ ሲሆን ገንዘብ የለም። ለዚህ ቅንጡ ፕሮጀክቶችና ለአብይ አህመድ መናፈሻ ስራዎች ግን ገንዘቡ እንደ ጉድ ነው እየወጣ ያለው። ስለዚህ ይሄ በጣም የተዛባ አካሄድ ዶክተሮቹም የጤና ባለሙያዎቹም እንዲስተካከል ነው የጠየቁት። ሌላው የጤና ምክትል ሚኒስትሩ የጻፈውንም እንመልከት። አንዳንዴ እዛ ሚኒስትር ስትሆን ግድ የለም የእንጀራ ጉዳይ ሊሆን ይችላል። መኪና አግኝተ ልብስ ቀይረ እንደፈለክ ልጆችን የምታስተምረውም የተለየ ከሌላው የህብረተሰብ ክፍል ሊሆን ይችላል። ግን ህሊና የሚባል ነገር አለ። ይሄ ደረጀ ዱጉማ የሚባለው የሚኒስትር ዴታው የጻፈው ነው በግል ማህበራዊ ሚዲያ መድረኩ ላይ የጤና ሴክተሩን ህግና የሙያ ስነግባር ባልተከተለም ለማወክ ሙከራ የሚያደርጉ የተከበረው ሙያና በሞቱ ህይወት የሚያስቀጥለውን ሙያተኛ ከመሻቱ ውጪ የተበላሸ ፖለቲካ አጀንዳቸው መጠቀሚያ ለማድረግ የሚጥሩ ግለሰቦች የኢትዮጵያን አሁናዊ ሁኔታ ካለመረዳታቸው በተጨማሪም የጤና ሙያተኛውን ምክንያታዊነት አናንቀው መመልከታቸው ይገርመኛል። ቢያንስ ከነሱ የተሻለ የትምህርት ዝግጅት ያለውና አገናዝቦ ለመወሰን የማይቸገር መሆኑን መገንዘብ አለማወቃቸው ትናንት የለሰለሰውን መሬት ባረሱት በሬ ዛሬ አስፋልት እንረስብ ማለታቸው ይደንቃል። የጤና ሙያተኞች የፖለቲካ መጠቀሚያ ለማድረግ የሚደረግ ከንቱ ጥረት የማይሳካ መሆኑን ለመግለጽ እወዳለሁ ይላል ሚኒስትር ዴታው። አንደኛ እነዚህ ዶክተሮች እነዚህ የጤና ባለሙያዎች የሰው አጀንዳ ተሸካሚ አድርጓቸዋል። በራሳቸው መንቀሳቀስ የማይችሉ የራሳቸው ጥያቄ የሌላቸው ሌላው የሚጋልባቸው አድርጎ የጤና ባለሙያዎችን ማሰብና በዚህ ድምዳሜ መስጠት በጣም ከፍተኛ የሆነ ስህተት ነው። የጤና ሚኒስቴርም ተመሳሳይ ነው ያወጣው። የተወናበዱና በሐሰተኛ መረጃዎች የተደናገሩ ሰዎች የጀመሩት ነው የሚልም ነው በመግለጫው ላይ ያካተተው። ምንድነው እየሆነ ያለው? ንቀታቸው ገደብ አጣ። ቢያንስ የጤና ባለሙያዎቹ
በአስተሳሰብም በአመለካከትም በአስተውሎትም ከነሱ የተሻሉ ናቸው። ይህን ጥያቄም ሲያቀርቡ የመጨረሻ ደረጃ ደርሰው ትዕግስታቸው ተሟጦ ካለቀ በኋላ ነው። ለማንኛውም ምን ማለት ይቻላል? በዚህ መልኩ ይህንን የሰላማዊ እንቅስቃሴ ፈርጀው ለማጥላላት የሄዱበትን ርቀት እንዴት ታየዋለህ? በሰው ቁስል እንጨት ስደድበት እንደው ሰው ሆኖ ነፍስ ዘርቶ አደባባይ ቢታይ አብይና አሁን የጠቀስካቸውን ሚኒስትር ዴኤታ የሚመስል ይመስለኛል። ነውር የሌለባቸው እፍረት የሚባል ነገር ጭራሽ ያልፈጠረባቸው ለዚች ለዕለታዊ ኑሯቸው ሲሉ በፍርሃት ቆፈን ውስጥ ያሉ ይችን ወንበር ላለማጣት ምንም አይነት እውቀት የማይጠይቅ ምናልባትም ሞራል ከሌለው ሰው የምሰማቸውን ቃላት ሲሰነዝሩ ታያለ። ተቋምም አይመስልም የሚወጡት ቃላቶች ከነሱ ወይም አንድ ተቋምን ከሚያስተዳድሩ ሰዎች የሚወጣ አይመስልም። ዶክተሮቹ ስናወራ ወይም አጠቃላይ ሕክምና ባለሙያዎች ውስጥ ኢትዮጵያ ውስጥ ከተማሩ ምሁራን ቀዳሚዎቹ ነው። በትምህርት ቤት የሚያሳልፉት ጊዜ በስነ ምግባር ጉዳይ፣ በሞራል ልዕልና ጉዳይ በዚህ ሁሉ ውስጥም ሆኖ ደግሞ የሁሉ መከራ የደረሰባቸውም ቢያንስ እስከዛሬም እንዲቆዩ ያደረጋቸው ከማህበረሰቡ ያለው አክብሮት ነው። ለነሱ ያለው የማህበረሰቡ አክብሮት በጣም የጠበቀ መሆኑ የሕክምና ባለሙያት ማህበረሰቡ ውስጥ ያለው አክብሮት ከባድ መሆኑ ወይም ደግሞ የሞራል ልዕልናቸው ከፍተኛ ስለሆነ እንግዲህ እየፈራ መፍጨርጨር ነው። ቃላት እንኳን አይመርጡም። ፈርተዋል፣ ይፍጨረጨራሉ። እንግዲህ እንዳሻቸው ነው አሁን ድንጋያቸውን እየወረወሩ ያሉት። የሚናገሩትን እንኳን ንግግር መምረጥ አልቻሉም። ይሄ የሚታየኝ ለኔ የሚያሳየኝ ያሉበትን የፍርሃት ደረጃ ወይም ደግሞ ለመውደቂያቸው የመጨረሻውን ጥርጊያ መንገድ ራሳቸው እያዘጋጁ መሆናቸውን ነው የሚያሳየኝ። እንዲህ አይነት ትዕቢት ከጠቅላይ ሚኒስትሩም ስንሰማ ቆይተናል። እንግዲህ ደግሞ የእሱም ደንገጥሮች ይህንን በደጋጋሚ ሲነግሩን እየሰማን ነው። አሳዛኝ ነው። እንደ ሀገር እንዲህ አይነት መሪዎች ላይ መውደቃችን አሳዛኝ ነው። ነገር ግን ደግሞ አዝኖ የሚቀመጥ የለም። አሁን የሕክምና ባለሙያዎቹ እንዳደረጉት ወደ አደባባይ መውጣት፣ ተቃውሞን ማሰማት፣ ሌሎችም ዜጎችን ደግሞ አጋር ማድረግ ያስፈልጋል። እንግዲህ ቀደም ሲል እንደጠቀስከው ከኒውስ ኤሌመንት አኳያ ያው መንግስት የመጨረሻውን ማስጠንቀቂያ በተለይ በአዲስ አበባ ዩኒቨርሲቲ እስከ ነገ በስራቸው ገበታዎች እንዲገኙ አለበለዚያ እርምጃ እንደሚወስዱ አስታውቋል። እንግዲህ ታክቲኮቹ የምናውቃቸው ናቸው፣ የተለመዱ ናቸው። ሊያደርጉ የሚችሏቸውን ነገሮች መጀመሪያ እናስቀምጥ። ሊያደርጉ የሚችሉት 1 2 3 ሰዎች የራሳቸው ሰዎች የሆኑ አያጡም። በዛ ሚዲያ ላይ ይወጣሉ። ይሄ ወደ ስራችን ተመልሰናል ወይም ደግሞ አይናቸውን አጥበው ይህንን ተቃውሞ ስላስነሳን ይቅርታ እንጠይቃለን፣ የኛ ሀሳብ ሳይሆን የተቃዋሚ ኃይሎች ነው ሊሉ ይችላሉ። ይህ የምናውቃቸው ድራማዎች ናቸው መሳይ። እንዲህ አይነት ታክቲኮች ልንሰማ እንችላለን ምናልባት በዚህ በ24 ሰዓት ውስጥ ወይም በ24 ሰዓት ውስጥ ባነሰ ውስጥ። ነገር ግን የኢትዮጵያ ሕዝብ አሁን የሚታለልበት አይደለም። እንዲህ አይነት ድራማዎች ወያኔም ደጋግሞ ተጫውተውበት ነበረ። ነገር ግን ራሱ ወያኔም የመጨረሻው መጫወቻ ሆኖ ቀርቷል። አብይም ምናልባት የመጨረሻውን መቃብር እየቆፈረ ያለበት ጊዜ ይመስለኛል። ዜጎችም ይሄንን ተገንዝበዋል። እንዲህ አይነት ዶክመንተሪዎች፣ እንዲህ አይነት አታላይ የሆኑ ወይም ደግሞ ማስፈራሪያዎች ስለመጡ የኢትዮጵያ ሕዝብ የሚፈራ አይደለም። ምክንያቱም ማህበረሰቡ ተገንዝቦታል። አይዘር በረሃብ መሞት፣ አይዘር ደግሞ አንድ ቀን ቆሞ በነፃነት መሞት ነው። የትኛውም ዜጋ ደግሞ በነፃነት ቆሞ መሞትን ይመርጣል። አሁን ያለበት የኢትዮጵያ ሕዝብ ደረጃ ይህ ነው። ይህ ጥያቄ የሕክምና ባለሙያዎቹ ብቻ ጥያቄም አይደለም። ቀደም ሲል እንዳልኩት የኢትዮጵያ ሕዝብ ሁሉ ጥያቄ ነው። በከተማ ይሁን በገጠር ይሁን መሳሪያ አንስቶ እየተዋጋ ያለው ይሁን ወይም ደግሞ በብዕር እየተሟገተ ያለው ወይም ደግሞ ቤት ውስጥ ታፍኖ ያለው ወይም ደግሞ ያለ አግባብ በእስር የሚማቅቅ ንጹህ ዜጋ የሚሆን ይሄ ነው ጥያቄ። የኢትዮጵያን ማህበረሰብ የሚያስተሳሰረውን ጉዳይ ቢኖር ለዚህ መንግስት ያለው ጥላቻ ነው። የፖለቲካ ኃይሎችም እንዲህ አይነት አሉባልታን በመሸሽ አይነው ምናልባት አንተም አንበው ሊሆን ይችላል በተደጋጋሚ በሶሻል ሚዲያ ላይ እንደው ይህንን እንትናቸውን የፖለቲካ ኃይሎች እንዳይጫወቱት እንዳይጠልፉት የሚባል ምን የሚጠለፍ ነገር አለ? እያንዳንዱ ዜጋ እኮ የሚጠይቀውን ጥያቄ ነው የሕክምና ባለሙያዎቹ ያወጡ። ለየት የሚለው እነሱ የመጨረሻው ደረጃ ደርሰናል፣
ረሃብ ከምንሞት አንድ ቀን ቢያንስ አደባባይ ወጥተን ስማችን ተጽፎ ብንሞት እንመርጣለን ማለታቸው። ከዚህ ውጪ ማንም ፖለቲካ የሚጠልፍበት ነገር የለም። ምክንያቱም ፖለቲካውን ጠላልፎ የጣለው አብይ ነው። ብዙ ድል ነበር። ባለፉት 5-6 ዓመታት ብዙ ዜጎች ተስፋ ጥለውበት ነበር። ይሄ ስርዓት ለመለወጥ የተሻለ የሚሆንበት ከድጡ ወደ ማጡ ሳይሆን በቃ ኢንስቲትዩሽኖች አሉ፣ ተቋሞች አሉ፣ ምሁራን አሉ። እነሱን በማስገባት የተሻለ አገር በፖሊሲ የምትመራ በየዕለቱ ጠቅላይ ሚኒስትሩ በሚያሰማው ባዶ ፉከራ ሳይሆን በፖሊሲና በምሁራን የምትመራ አገር እኮ ለመፍጠር እድሉ ነበራቸው። ነገር ግን የመጣንበትን አንረሳም አይነት በሚል እዛው ተመልሰው የጎሳ ከረጢታቸውና የወያኔ መንገድ መከተል ነው። ለዚህም ነው ተመልሶ አሁን የህዝብ ተቃውሞ እሳት ሆኖ እየፈጃቸው ያለው። ምናልባት እዚህ ላይ የአብይ አህመድ አገዛዝ መልስ መስጠት ያልቻለው አንድም ንቀትና እብሪትን ብቻ አይደለም፣ አንዳንድ ወገኖች የሚሰጡትን አስተያየት ነው። አሁን ለሐኪሞቹ የተባለውን ያህል ክፍያ የደሞዝ ማስተካከያ ቢያደርግ እነሱ በሚጠይቁት ልክ ምላሽ ቢሰጣቸው ሌላ የሚነሳ የህብረተሰብ ክፍል አለ። ስለዚህ ሌላውንም ለአመጽ መቀስቀስ ነው። ምክንያቱም ከጤና ባለሙያዎች እንደውም የከፋ የኑሮ ሁኔታ ውስጥ ያሉ የህብረተሰብ ክፍሎች አሉ። መምህራንን መውሰድ እንችላለን፣ ላባደሩን መውሰድ እንችላለን። ሌላውም ይሄ በሙሉ ይነሳብኛል፣ ለአንዱ ከመለስኩ የሚቆም አይደለም በሚል ስጋት ነው የሚሉም ወገኖች አሉ። በምንም ይሁን በምን መመለስ ያለበት በዚህ መልኩ ነው ወይ? ለምሳሌ የጤና ባለሙያዎቹ የጠየቋቸው ነገሮች አሉ። 12 ጥያቄዎች ናቸው። 12 ጥያቄዎቹን የተወሰኑትን እየመለሱ በሂደት ሌሎችን እንመልሳለንም አንድ ነገር ነው። ሙሉ በሙሉ ሁሉንም ነገር ድምስስ አድርገው ምንም ነገር እንዳልተፈጠረ ይሄ ጥያቄ የጥቂቶች ነው፣ የተወናበዱ ነው፣ በሐሰተኛ መረጃ የተደናገሩ ጥቂት ሰዎች ንቅናቄ ነው ብሎ በዚህ መልኩ መፍትሄ ለመስጠት የሄደበት ርቀት በጣም አደገኛ ነው። ስለዚህ እንዴት አየው? መንግስት ቢመልስላቸው የሚቆም ስላልሆነ ነው። በጣም ያሳዝነኝ። አሁን መሳይ እንዲህ አይነት ሎጂኮች እንግዲህ የተለመዱ ናቸው። በቃ እኔ አሁን አንዳንድ ጊዜ እንደው ግዴታም ስለሆነ ለእነዚህ ሰዎች መመለስ ስላለብን እንጂ ቁጭ ብለህ እኮ በስርዓቱ ንጹህ ጠረጴዛ ላይ አውጥተህ እያንዳንዱ ቃላት እኮ ለመገጣጠም ብትሞክር እንደው ሎጂካል በሆነ መልኩ እንደው ውሃ የማያነሱ ጉዳዮች ናቸው። እንኳን አደባባይ ሊወጡ እነዚህ ሰዎች እኮ የሚደመጡም አይደሉም። አሁን ይሄ ተራ ማንም መንገደኛ ምናልባት ቢለው እንዲህ አይነት ምላሽ አውስ ኦኬ የእሱ ጉዳይ አይደለም ይልትላል። ይሄ እኮ መንግስት ነው። እነሱ ያሉት ይሄንን ብንመልስላቸው ሌላው ደግሞ ጥያቄ ይመጣብናል። ዳት ሚንስ በራሳቸው ላይ እኮ ነው አብይ ተመተ ዳት ሚንስ ሌላም ችግር አለ ማለት ነው። ስለዚህ ማመናቸው ነው። ይሲ ሎጂካቸው እንኳን በጣም ዊክ እና ደካማ መሆኑን የምታየው ማለት ነው። በፖሊሲ የሚመራ ለዚህ እኮ ነው አገር በፖሊሲና በጥናት መመራት አለበት የምንለው። ኢቭን መምህር ማነው የሕክምና ባለሙያው ተጨምሮ ስለተጨመረለት መምህሩ ይለቃል ወደሚል ፍራቻ ውስጥ ወይም ሎጂክ ውስጥ ከመግባት ይልቅ አጠቃላይ የኢትዮጵያ የክፍያ ስርዓት ወይም የመንግስት ክፍያ ስርዓት ምን ይመስላል? እንግዲህ የኑሮ ውድነቱ ውስጥ ባለፉት 5 ዓመታት እንኳን ወዴት እየሄደ ነው? እየገሰገሰ ነው እኮ ብሎ እኮ ጥናትን እኮ በፔፐር ማየት እኮ ነው እንጂ የዚህኛውን ራብ ለማስታገስ ሞክር ሌላኛው ረሃብተኛ ከሚነሳብኝ ይሄኛው ረሃብተኛ ቢሞት ይሻላል የሚል ሎጂክ እኮ ነው እንደሱ ነው። አራብ ተጠራካየው ይህ በጣም የሚያሳፍር ነው። እንደ ሀገር እንዲህ አይነት መልስ የሚሰጡ ምናልባት አንድ መንገደኛ ወይም እንደው ነገሮች በአግባቡ ያልገቡ ሰው እንደው የሚመልሰው አይነት ነው የሚመስል። አገር እኮ ነው የተሰጣቸው ተቋማት አሉ፣ ኢንስቲትዩሽኖች አሉ፣ ይሄን የሚሰሩ ጥናት የሚሰሩ አገር ውስጥ ምን ያህል ሰራተኞች አሉ በመንግስት ስር ውስጥ ያሉ። እነዚህ ሰዎች የክፍያ እርከናቸው ምን ይመስላል? የኑሮ ውድነቱ ግስጋሴስ ባለፉት ዓመታትና ባለው አንድ ዓመት ውስጥ ወይም በየወሩ ያለው ስሌት ማስቀመጥ ይቻላል። አሁን እነሱ እየነገሩን ያለው ለምሳሌ እንደገለጽኩት የዚህኛውን ረሃብ ከማስታግስ እና ያኛው ረሃብተኛ ከእንደገና ተመልሶ ሌላ ጥያቄ ከሚያነሳብኝ ይሄኛው ረሃብተኛ ቢሞት ያኛው ቢሞት አይነት ነገር that's the logic ለኔ የሚታይ
ይህ ደግሞ ከአንድ ተቋም ወይም ተቋምን ከሚመራ ኃይል የምትጠብቀው አይደለም። ይህ አይደለም። ሀገር የሚመራው በፖሊሲዎች ነው። ሀገር የሚመራው በጠራ ሎጂክ ነው። ሀገር የሚመራው በሐሳብ በእውቀት ነው፣ በስሜት አይደለም። እሱም ጠቅላይ ሚኒስትሩን ባለፈውም ሲናገር ሰምቻለሁ። አይ ቲንክ የሆነች ቁራሽ ከሆነ ዓመታት በፊት በጣም አሳዛኝ ነው። እንዲህ አይነት መሪ ስላለን እኛም እንዲህ አይነት ነገር መልስ ለመስጠት ስንገደድ ዞሮ ያው መኪና ምናልባት አንተ ታስታውሳለህ፣ መኪና ገዝታችሁ ያው በር ላይ ለማስቀመጥ አይነት ማለት አንዳንዴ ሆነስትሊ የሚያደምጡ ሰዎች ትልልቅ ሰዎች አሉ። አሚን እነሱን ማስከፋት ይመስለኛል ራሱ ይሄን መልሼ ሳመጣ። ምክንያቱም ከምን አይነት ሰው ጋር ይቺ ሀገር ውል እንደገባች ራሱ ያስደነግጣል። እነዚህ ሰዎች እኮ ሌላውን ማሸነፍ የሚችሉት በእውቀት ነው። ማሸነፍ የሚችሉት በፖሊሲ ስራዎች ነው፣ በኃይለ ቃል አይደለም። ሰውየው በኃይለ ቃል ውስጥ ያለ ነው፣ ትዕቢተኛ ነው። እንዳለመታደል ሀገሪቷ በአንድ ዱርዬ እጅ ወደቀች። ምናልባት ለእሱ እድለኝነት ለእኛ ያለመታደል ነው። ያንን ባዶነቱን ያን አላዋቂነቱን መደበቂያ መንገዶቹ ቁጣ ነው። ምናልባት ብቸኛው ያነበበው መጽሐፍን ማኪያቬሊ ነው። እሱም ነው ደግሞ የተረጎመው። ምናልባት ታስታውሳለህ። ማኪያቬሊ መንገዶች ብቻ ነው የሚያውቀው። በቃ ከእውቀት የጸዳ ነው። ሌሎች የኢኮኖሚ ፖሊሶች ወይ የፖለቲካ ውይይቶች ወይም ሐሳቦች፣ ጽንሰ ሐሳቦች የሚነኩት ሰው አይደለም። ቅድም ያነሳው ሎጂክ ለዚህ ነው ቤት ምንድነው ሚዛን የማይደፋው። ምክንያቱም ያው ለነሱ ከጨመርኩኝ ለመምራሮቹ ወይም ደግሞ ሌላ መንግስት መሰራተኛ ይነሳብኛል ማለት እኮ ነው ዳት ያሁን እየተከፈለ ያለው ለሁሉም ዜጎች በቂ እንዳልሆነ ያውቃሉ። ይሄን ካወቁ እኮ ጥናት ማድረግ ነው። አይንድ በሌላ አባባል ደግሞ ፍርሃት ውስጥ ናቸው ማለት ነው በራሳቸው ሎጂክ። ከፈሩ ደግሞ ለባለሙያዎችን ሀገር መልቀቅ ነው፣ ለአዋቂዎች መልቀቅ። በቃ በአዋጅ አልቻልንም ብሎ አደባባይ መናገር እኮ ምናልባት ኢትዮጵያ ሕዝብ ይቅርታ ሊላቸው ይችላል። አይዶን እሱን ጊዜ የሚያየው ሊሆን ይችላል። ነገር ግን አልቻልንም ነው የሚታየው በዚህ ሎጂክ ውስጥ ላይ ማለት ዘሪሁን አልቻልንም የሚለው ነገር ስልጣን ላይ ከወጣበት ጊዜ ጀምሮ በደንብ ቃሉን ባይጠራውም በደንብ የሚንጸባረቅ ነገር ነው። በሀገሪቱን ሰላምና መረጋጋት ህግና ስርዓት እንዲከበር ማድረግ አቅቶት ይኸው ላለፉት 7 ዓመታት ሀገሪቱ በከፍተኛ ደረጃ ሰላሟ ተናግቶ ያለችበት፣ ኢኮኖሚያ ተናግቶ ሁሉ ነገር ወደ ኋላ የሄደበት ከህወሓት ዘመን መለኪያ ጋር ስናነጻጽረው ኢትዮጵያ ምን ያህል ወደ ኋላ ብዙ እርምጃዎችን እንደሄደች የምናረጋግጥ ነው። ስለዚህ አንችልም የለም። አብይ አህመድ ሁሉ ነገር ይችላል። የሱ ዓለም ሌላ ነው። ሰሞኑንም በአንድ ሚዲያ ላይ ወጥቶ የተናገረውንም ሰምታል። ከ5 እስከ 10 ዓመት በኋላ ኢትዮጵያውያን በየቤታቸው ሮቦት ይኖራል ብሎ የጠቀሰበት በሮቦት ሁሉ ነገር ይደረጋል ነው። ሰው ኑሮ ቸግሮት ሁሉ ነገር አጥቶ ራሱ ሰው ሮቦት ሆኗል። እሱ በየቤቱ ሮቦት ይገባል፣ መድኃኒትም ምንም ያቀርበው ሮቦት ይሆናል አለ። የሱ ዓለም ሌላ ነው። ከሱ ራሱ ምላሽ መጠበቅም በራሱ ኢትዮጵያ ሕዝብ የሚገባው አይመስለኝም ይሄን ሰውዬ ከማሰናበት በስተቀር። ለማንኛውም ዘሪሁን ሌላው የህብረተሰብ ክፍል አልተነካም። ተማሪው አልተነካም። መምህሩ አልተነካም። ለምንድነው ወይስ ምንድነው እየጠበቀ ያለው? ለምንድነው የተግባር ምላሽ ማይታየው? ከሐኪሞቹ ከጤና ባለሙያዎቹ በከፋው የኑሮ ሁኔታ ውስጥ ያለው ባለፈው ታስታውሳለህ ቢቢሲ ጥናት አድርጎ በተለይ በአዲስ አበባ ዩኒቨርሲቲ ዶክተሮች ይሁን እኮ መምህራን ናቸው ሸሚዝ የሚቀይሩት በ6 ወር ነው። ካልሲ ቀይሮ ማያቅ መምህር አለ። ቀን ኢንስትራክተር ነው፣ ማታ ራይድ ሹፌር ነው። ገንዘብ ስለማይበቃው እንደውም ራይድ ሹፌር መኪና ካገኙም ነው ያላገኘ ጉልበት ስራ ይሰራል። ይሄ እንዲህ አይነት የኑሮ ሁኔታ ውስጥ ያለ ቤተሰቦቼ መጠየቅ አልችልም። ሚስት አግብቼ ልጆቼና ሚስቴን ገጠር ሰደርኳቸው ምክንያቱም እንዴት ከተማ ላኑራቸው የሚል የዩኒቨርሲቲ መምህር ያለበት ሀገር እኮ ነው። እና እነሱ ተመችቷቸው ነው፣ ተማሪው ተመችቶት ነው፣ ነጋዴው ተመችቶት ነው። የጤና ባለሙያዎች በዚህ ደረጃ ይህንን አይነት ንቅናቄ ሲያደርጉ ከጎናቸው የሚነሳ ያስፈልጋል። መቼ ሊነሳ ነው ታዲያ? ይሄ አመጽ አይደለም፣ ህዝባዊ ንቅናቄ ነው።
እንዲህ ማለት አለበት አይደለም። በሌላ በተለያዩ መንገዶች ህዝባዊ እንቢተኝነት የሚፈቅዳቸውን በሙሉ ተጠቅሞ ይህንን አገዛዝ እንቢ ማለት አለበት። ከዚህ አንጻር እንደው ያለውን ሁኔታ እስቲ እንዴት ትመለከተዋል? ቴንክ ዩ መሳይ። አይ ሚን ይሄ መሰረታዊ ጥያቄ ነው። ያው ምክንያቶች አሉት። ዜጎች በተለይ ባለፉት 5 ዓመታት ውስጥ የተሰሩ ስራዎች ቀላል አይደሉም። ወያኔ ለብዙ ዓመታት ፕሮጀክት አድርጓቸው የነበሩ ነገር ግን በድንገት ከስልጣን መወገዳቸው የቀሩ ያልተፈጸሙ ወንጀሎች እላቸዋለሁ ወይም ደግሞ የመንግስት ተግባራት ቀጣይነት ያገኙት በአብይ ነው። አብይ አይተው ከሆነ ከተሞች ላይ ትኩረት አድርጎ ሲንቀሳቀስ ነበር። አንድ በኮሪደር ልማት፣ አንድ ደግሞ በከተማ ማጽዳት ስርዓት ዜጎችን ማጽዳት ነበር የያዘው። ዜጎች ዝም ሲሉ ዝም ማለት ፈልገው አይደለም። ይህ ስርዓት በተለይ ከተሞች ላይ ምክንያቱም ከተሞች ትልቁ የፖለቲካ መንቀሳቀሻ ኃይሎች ናቸው። ምክንያቱም ከተማ ያገናኛል። ሻይ ቤቱ አለ፣ ምግብ ቤቱ አለ፣ ሲኒማ ቤቱ አለ፣ ቲያትር ቤቱ አለ። በዛ ውስጥ ነው የምትገናኙ፣ በዛ ውስጥ ነው የምትወያዩ። ላይብራሪዎች አሉ፣ እነዛ ናቸው የሚያገናኙ። እድሩ አለ፣ እቁቡ አለ። ይሄንን ነው የሰበሩት። ዛሬ እኮ አጥቢያህ ላይ እንዳትገኝ እኮ አስልተው የሚሰሩ እኮ ናቸው። አንዳንድ እኮ የሰሯቸው እኮ መንገዶች ቤተክርስቲያኖቹ ዜጎች እንዳይኖሯቸው እኮ በቤተክርስቲያኑ አናት ላይ የሚሄዱ አይዎች እኮ በቃ ቤተክርስቲያኑ ዜጎች ለጎረቤት የለውም ሳሚ እንዳይኖረው ወይም ደግሞ ቤተክርስቲያኑ ሰው እንዳይኖረው የሚያደርግ እኮ ስርዓት። አሁን ቅድም ለጠየቀው ጥያቄ ይሄ ነው መሰረቱ። እያደረጉት ያለው ምንድነው? የከተማውን ሶል ማጥፋት። ዜጎች የሚያወሩት እንኳን ችግራቸውን የሚጠቅሱለት ጎረቤትን ያጡ ማድረግ ነው። እድር እንዳይኖራቸው ማለት ነው። ምክንያቱም እድር ነው ሰውን የሚያገናኘው፣ እቁብ ነው የሚያገናኘው፣ ሻይ ቤት ነው የሚያገናኘው። ከተማ ያለ ሰው ነፍስ አልባ ነው። የምጠቅስለት ነገር የለውም። ታስዋይ ጎዳናዎቹ አይደር ጎብኚዎች ወይም ዲያስፖራ መጥቶ ነው የሚራመድባቸው። ዜጎችም ማርቀው እንዲበተኑ ተደርጓል። ወይም አንዳንዶቹም ወደ ሌላ ከተሞች ተሰደዋል። በዚህ ሁኔታ ውስጥ ነው እንግዲህ ዜጎች በተለያየ ጊዜ ተቺዎች የሚጠይቁት ሌላው ዜጋ የት ሄዶ ነው? ሌላው ዜጋ ዝም እንዲሰኝ ሆኖ ነው። ይህ ማለት ግን ዜጋ ሁሌ ዝም ብሎ ይቆያል ማለት አይደለም። እነዚህ ዶክተሮችም እኮ የዚህ ስርዓት ሰለባዎች ናቸው። በደሞዙም ብቻም ሳይሆን በመበተኑ ዕቁባቸውን እድራቸውን ከሚያጡትም እኮ እነሱ አንዱ ናቸው። ስለዚህ ይሄው መሰባሰብ የሚችሉ ወገኖች ደግሞ ድምፅ አለን የሚሉ ደግሞ መጥተዋል። ይሄ አንዱ ማሳያ ነው። የኢትዮጵያ ሪቮሉሽን አብዮት እኮ ሲነሳ እኮ በአንድ ጊዜ ሁሉም አይደለም የተነሳው አይደል እንዴ? ስርዓት አለ። መጀመሪያው ተቃውሞ ያስነሳል እንደዚህ የተጨመረበትና ተማሪው ከዛ በኋላ እያለ ወደ ሰራተኛው ኃይል ከዛ በኋላ ወደ ሚሊተሪው። ስለዚህ ይሄ አንዱ መንገድ ነው፣ ማሳያ ነው። ዜጎች ቢታፈኑም ቢታሰሩም ምንም ቢሉ ደግሞ መውጫ ቀዳዳ አለ። ምናልባትም የዶክተሮች የሕክምና ባለሙያዎቹ መውጣት አንዱ ማሳያ ጭላንጭል። ኦኬ ለካኛን የሚመስሉ ሰዎች አሉ። ለካ ቢታፈኑ በዛች ጭላንጭል ውስጥ ወጥተው ድምጻችንን የሚያሰሙ አሉ። ስለዚህ የሕክምና ባለሙያዎቹ ድምጽ የራሳቸው ብቻ ድምጽ አይደለም፣ የሌላውም ድምጽ ነው። ዛሬ በማዳበሪያ ዕዳ ብዛት መከራውን ለሚያየው ገበሬ፣ በጦርነት ብዛት መከራውን ለሚያየው ዜጋ፣ ከተማ ውስጥ ሆኖ ከረባት ለብሶ ለሚራበው ዜጋ ሁሉ ድምጽ ነው ይሄ። እዚህም ነው ዜጎችም ይሄንን ቀዳዳ ለመጠቀም ዝግጁ ይሆናሉ የሚል እምነት ያለኝ። ላነሳው ጥያቄ ያለው ስርዓት ይሄንን ፈጥሮታል። ክፍተት እንዲፈጠር አድርጓል። ዜጎች ተራርቀው እንዳይተማሙ፣ እንዳይገናኙ፣ እንደ ባቢሎን የተለያየ ቋንቋ እንዲናገሩ፣ መርዛማ የሆኑ ሃይማኖታዊ ትኩረቶች ያደረጉ መከፋፈሎችን ማምጣት፣ መደጋገም፣ በቋንቋ ላይ የተመሰረቱ ጥላቻዎች እንዲበረከቱ ማድረግ። አንዳንዶቹ ቀጥታ ከቤተ መንግስት የሚወጡ ድምጾች ናቸው። እነዚህ ጥላቻዎች ከየትም ማለት ነው፣ ማህበረሰቡ አይደለም። እነዚህ ነገሮች ኦፍ ኮርስ ጉዞውን በትንሹም ቢሆን አዘግይተውት ሊሆን ይችላል። ግን ዛሬ ግን ይኸው ቀኑ ደርሷል። የሕክምና ባለሙያዎች በቃ ከመሞት ተርቦ ከመሞት ይልቅ በነፃነት አንድ ቀን ቆሞ መሞት ይሻላል የሚለው ይህ ድምጽ ደግሞ የሌሎችም ዜጎች ነው። የከሌ ሳትለው ኢቭን በመንግስት ስርዓት ውስጥ እንኳን እያገለገሉ ካድሬ ሆነው እንኳን ነፃነታቸው ለሚሹ ራሱ ይሄ ድምጽ ነው የሕክምና ባለሙያ። አይኖጋት ካድሬዎች ተመልሰው እነዚህን ዶክተሮች እንዲሳደቡ እንደሚሆኑ እናውቃለን። ነገር ግን ደግሞ የነፃነት ጥያቄ ይሄንን መሳይ ሰው ራሱ ነፃንን እስከ ማውጣት የሚደርስ መሆን አለበት ያምናል። ዘሪሁን
አሁን ያው የኢትዮጵያ የጤና ባለሙያዎች ንቅናቄ አሁን ያልካቸውን በሙሉ ሰብሮ የወጣ ነው። ይሄ ባለፉት 30 እና 40 ዓመታት የተተከለውን ግንብ የልዩነት ግንብ በቋንቋም ይሁን በዘር በሃይማኖት የተተከለውን ግንብ ደርምሶ በአንድ ጉዳይ ላይ ኢትዮጵያውያን መሰባሰብና የጋራ ድምጽ ማውጣት እንደሚችሉ ማሰማት እንደሚችሉ ያስመሰከረ ነውና ለከፋፋዮች ለገዢዎች በጣም ያስደነገጣቸው የሚሆኑ አንድ ኢትዮጵያውያን ተከፋፍሏል፣ የጋራ አጀንዳ የላቸውም ሲሉ ከርመው ዛሬ በጋራ አጀንዳ ከትግራይ እስከ ደቡብ ኢትዮጵያ በኦሮሚያ አማራ ሁሉም በአንድነት አንድ አይነት ድምጽ ማውጣቱ አስደንግጧቸዋል። ከምንም በላይ ከንቅናቄው በላይ ለካ ኢትዮጵያዊነት አልተሰበረም ብለን ተስፋ ለምናደርግና ለነሱ ደግሞ ኢትዮጵያዊነትን ሰብረናል፣ እኛ አዲስ ያመጣነው ነገር ነው ከዚህ በኋላ ግዢ ሆኖ የሚቀጥለው ያሉትን ቅስማቸውን የሰበረ እንቅስቃሴ መሆኑ እንደ አንድ ድል የሚቆጠረው ግን እነዛ መቼ ነው የሚነሱት? ምናልባት አሁን ወደ ቀጣዩ ጥያቄም ሊሄድ ነው። ምን ሊያደርግ ይችላል? ሌሎች እንዳይነሱ እነዚህም ቶሎ ተሰባብረው ከአድማቸው እንዲቆሙ ለማድረግ የሚቻለው ሁሉ እንዲደረግ አብይ አህመድ አዟል። ከስራ ማፈናቀል፣ ለይቶ ማሰር፣ ለይቶ መደብደብ እስከ መግደል ድረስ እነሱ ይህንን አውቀውታል። ዛሬ የኢትዮጵያ ጤና ባለሙያዎች ማህበር ቦርድ ወደ አጠቃላይ አድማ ገብተናል ብሎ ውሳኔ ያስተላልፈዋል። የሚሰበር ትግል አይደለም ብለዋል። ቀድመው የገመቱት በመሆኑ በቀላሉ የሚሰበሩ አይደለም። ግን ምን ሊደረግ ይችላል? በቀጣይ ምን እናያለን? እንደምንሰማው ከሆነ የሁለተኛ የሶስተኛ ዓመት የሕክምና ተማሪዎችን ጭምር ገና ምኑንም የማያውቁትን ወደ ሆስፒታል አምጥቶ ሕክምና በጎደለው እንዲሞሉ ሊያደርግ ተዘጋጅቷል። ቅጥር እያወጣ ነው። እነዚህ ያሉት የሕክምና ባለሙያዎች በጣም ውስን ናቸው። ዶክተሮቹ ያላስተማረውን ማን አምጥቶ እንዲያክም እንደሚደረግ ይሄ ኃላፊነት የጎደለው በጣም እጅግ አረመናዊ ተግባር ሊፈጽምም ተዘጋጅቷል። ግን ምን ሊደረግ ይችላል? እንዴትስ መሆን አለበት ብለህ ታስባለህ? በጣም ጥሩ አቤል። አሁን ያስቀመጥካቸው እኮ መላምቶች እኮ ግልጽ ናቸው፣ አይተናቸዋል። መሳይ ምንም የፖለቲካ እውቀት የሌለው ለሆዱ ያደረ ዲያቆን ዳንኤልን እኮ የፖለቲካ ማህበራዊ ጉዳይ አማካሪ አድርጎ ቢሮ ያስቀመጠ ሰው ነው። ቢኮዝ ለሱ ስለሚንበረከክለት ለሱ መኖር ይችላል ብሎ ስለሚያስብ ከፍተኛ ወንጀል ያልነበረባቸው ወዴድም የሆኑ የኢህአዴግ ማለት የወያኔ አባላትን መልሶ እኮ ስልጣን በመስጠት ሀገሪቷ ላይ እንዳፈልገው እንዲፈነጩ ሲያደርግ የነበረ ሰው ሰውየው የሚያሳይህ ይሄ ሀገርን መጠበቅ ወይም ደግሞ የከፍተኛ የሞራል ልዕልናን መጠበቅ ምኑም ያልሆነ ወይም ደግሞ የገባውም አይደለም። ሰው ተራዱዬ ሰው ነው። በጣም ያሳዝናል። የሀገሪቷን ጠቅላይ ሚኒስትር እንዲህ ብለህ መናገር ግን እውነታው ስለሆነ ነው። ሰው ሊያደርጉት የሚችሉት አንተ ቀደም ያስቀመጥከው መላምት ነው። ከዚህ በፊትም ያደረጓቸው ነገሮች አሉ። አሁን ቅድም የጠቀስኩልህ ጨምሮ ማለት ምናልባትም ገና 1 ዓመትም 2 ዓመት በሕክምና ትምህርት ክፍል የሚማሩ ልጆችን መታቸው ስሩ ሊል ይችላል። እሱ በወሊድ መከራዋን ለምታይ እናት፣ ጦርነት ለምትጎሳቆል እናት ግድ የሚለው አይደለም። በከተማ ውስጥ በተለያዩ በሽቶች ለሚጠቃው ዜጋ ግድ የሚሰጠው ሰው አይደለም። ስለዚህ አንዱ ከሚያደርጋቸው እንደ መላምት ያስቀመጥከው ይሄ ተማሪዎች የ3ኛ የሚሆን የ4ኛ ዓመት ተማሪዎች መተው ቦታውን እንዲሉ ያደርጋል። አይገርመኝም። ምክንያቱም አብይ ይሄ ነው። አብይ በእውቀት የዳበረ ወይም ደግሞ የሞራል ልዕልና ያለው ሰው አይደለም። ሀገሪቷንም የሚያት ጀስት እንዳፈለገው የሚጫወትባት ሜዳው አድርጎ ነው የሚያስባት። ስለዚህ እንዳሻው ይናገራል፣ እንዳሻው ነገሮችን ይፈጽማል። እሺ ብለው የሚቀበሉት ደንገጥሮች አጠገቡ ሰብስቧል። ይህን ያደርግ ይችላል። ሌላው እንግዲህ የሚያደርገው የተለመዱ የወያኔም ሲጠቀምባቸው የነበሩ ታክቲኮችን ነው። ቀደም ብዬ የጠቀስኩት አንድ በመካከላቸው እንግዲህ በገንዘብን በምን የሚገዙ ሰዎች ወይም የራሳቸው ካድሬዎች የሆኑ ሕክምና ባለሙያዎች አይጠፉም። እነሱን አደባባይ በማውጣት የተቃዋሚዎቹን ወይም ትክክለኛ ጥያቄ ያነሱ ዜጎችን ማሳጣት ነው፣ ጥላሸት መቀባት ነው፣ ትግላቸውን ለማዋረድ መሞከር። ይህንን አድርገውታል። አሁንም ነገም የሚያደርጉት ይህን ነው ብዬ አስባለሁ። ሌላው ደግሞ ማሰር ነው። ይህንን አድርገውታል፣ ያደረጉትም ነው። በተለያየ ቦታዎች ሞክረውታል።
ዜጎችን በተለይ ደግሞ ይህን ተቃውሞ ያስነሱ የሕክምና ባለሙያዎችን ከየቤቱም እያደኑ ቢሆን ማሰርና ኢሰብአዊ የሆኑ ድርጊቶችን መፈጸም ነው። ከዚህ በፊት አድርገውታል። ለዚህ ደግሞ የሕክምና ባለሙያዎች ቁጥራቸው ብዙ ነው። የማህበረሰቡ ደግሞ ሙሉ ለሙሉ ድጋፍ ያለው ማህበረሰቡ የሚያከብራቸው ናቸው። ያነሱ ጥያቄ ደግሞ ተገቢነቱን የሚያምን ምክንያቱም እያገለግሉ ያሉት ምናልባት በነፃ በሚባል ደረጃ ነው ለዓመታት። ስለዚህ ዜጎች እንደሚያከብራቸው ያውቃል። ሰው እነሱን ለማዋረድ መሞከር፣ ማሰር፣ ማንጓጠጥ በየአደባባዩ ምናልባትም ደግሞ የከፋ ኢሰብአዊ ድርጊቶችን ሊፈጽም ይችላል። ነገር ግን ይሄን ማድረጉ የተጀመረውን እንቅስቃሴ ያቆመዋል? በፍጹም። ይህ እኮ ሂደት ነው፣ ኮንቲኒቲ ነው። ማኖ አደባባይ ላይ ማኖ ጦር ሜዳ ሄደው እየተዋጋ እኮ ነው እንዴ? ሰው ወጣቶች ለነፃነታቸው እየተዋጉ ነው። ደግሞ ቀሪው ደግሞ የሕክምና ባለሙያው ይሁን መምህሩ ይሁን ሌላው ተማሪ ይሁን ደግሞ በራሱ መንገድ እኮ እንቅስቃሴዎችን ስለዚህ ይሄ ኮንቲኒቲ ነው ለኔ። ስለዚህ ዶክተሮቹን የሕክምና ባለሙያዎቹን ስላሰረ ወይም አደባባይ ስላንጓጠጠ ወይም በፒሮቻቸው ወይም ባቻዎቻቸው ስለሰደበ የሚቆም ነገር የለም። ግን ለጠየቀው ጥያቄ ምንድነው የሚያደርገው ላልከው በጣም ኢሰብአዊ የሆኑ ከኢትዮጵያ የሞራል ፍልስፍና ጋር ወይም አጠቃላይ ከመንግስት የሞራል ፍልስፍና ጋር የማይሄዱ ድርጊቶች፣ በጣም ነውረኛ የሆኑ የፕሮፓጋንዳዎች ስራዎችን ሊሰሩ እንደሚችሉ ምንም ጥርጣሬ የለም። አንዳንዱ ድርጊታቸው ምናልባት የሕክምና ባለሙያዎችን እስከ ማሰር፣ እስከ መደብደብ ወይም ኢሰብአዊ ሌሎች ድርጊቶችን እስከ ማድረስም ሊደርስ ይችላል። ነገር ግን ማጠቃለያችን የሚሆነው ጉዞ ተጀምሯል። በዶክተሩ ተጀምሮ በዶክተሩ የሚጠናቀቅ የኢትዮጵያ ትግል የለም። ሁልጊዜ የኢትዮጵያ ትግል ይቀጥላል። ዜጎች በተለያየ መድረክ ነው። ጦር ሜዳ ያለው አለ፣ ከተማ ውስጥ በተለያየ መልኩ የሚፋለመው አለ፣ በየሚዲያው የሚፋለመው አለ። የአብይ አስተዳደር እስከ መጨረሻው ተገርስሶ መቃብር እስከሚወርድ ድረስ የኢትዮጵያ ትግል ግን በእነሱ የፕሮፓጋንዳ ወይም ደግሞ ማስፈራሪያ የሚቆም ነው ብሎ የሚያምን ማንም ሞኝ የለም። ዘሪሁን እንግዲህ አንዳንድ መረጃዎች እየወጡን ያሉት ዘግይተው የሚመጡ ናቸው። በጎንደር ዩኒቨርሲቲ ስፔሻላይዜሽን ተማሪዎችን ቤታቸው ድረስ በመሄድ በመደብደብና በመስበር በ3 ፓትሮል መኪናዎች በሙሉ ይዘዋቸው ሄደዋል ነው አሁን ከመሸ የመጣ መረጃ ነው። ከሌሊቱ 6 ሰዓት ነው እንግዲህ እኔ እናንተ አሁን ስንገናኝ ኢትዮጵያ ሰዓቱ በዚህ ሰዓት ነው። አሁን ከደቂቃዎች በፊት የወጣ መረጃ ነው። እንዲህ አይነት እርምጃዎችን ነው አገዛዙ እየወሰደ ያለው። የኃይል እንደዚህ የማዋከብ የመደብደብ ምናልባትም ቀጥሎ የሚመጣው የመግደል ሊሆን ይችላል። ነገር ግን እነሱ እስከ መጨረሻ ጥግ አገዛዙን ሊወስዳቸው የሚችላቸውን ባህሪያቶችና እርምጃዎቹን በደንብ የተረዱ በመሆናቸው ወደኋላ የሚመለሱ እንዳልሆነ ነው የተረዳ ነው። እንግዲህ ወደ አጠቃላይ አድማ ሊገቡ ከዋዜማው ላይ ይገኛሉ። እየተከታተልን የምናቀርብ ይሆናል። እንደው ካለን ጊዜ አንፃር ባጭሩ የምንመለከታቸው የተወሰኑ ርዕሶችን አነሳና ያው ዝግጅታችን እናበቃለን ማለት ነው። የህወሓትና የአብይ አህመድ አገዛዝ ሁኔታ ነው። እንግዲህ ምርጫ ቦርድ ህወሓትን የፓርቲ ህልውናውን ህጋዊ ህልውናውን መሰረዙን አስመልክቶ መግለጫ አውጥቷል። ህወሓትን በቀጥታ ለምርጫ ቦርድ መልስ ሳይሰጥ ጉዳዩን ወደ አህጉራዊ ተቋም ነው የወሰደው። ለአፍሪካ ህብረት ጉዳዩን እንዲመለከተው ያደረገበትን ደብዳቤ አስገብቷል። ከአፍሪካ ህብረት እንግዲህ ምላሽ ይጠበቃል። ምናልባት የፕሪቶሪያው ስምምነት አደጋ ላይ የከተተ ውሳኔ ተወስኗል ያለው ህወሓት የፕሪቶሪያው ስምምነት እንግዲህ ህወሓትን ህልውና የሚሰጠው አድርጎ ነው የሚጠቅሰውና የህወሓት ህልውና የሚጠፋ ከሆነ የፕሪቶሪያ ስምምነቱም ህልውና አይኖረውም ወደሚል ድምዳሜ ላይ በመድረስ ነው ለአህጉራዊው ተቋም ደብዳቤ ያስገባው። ምን ልናይ እንችላለን አይታወቅም። እንግዲህ ህወሓት ከዚህ ውሳኔ በኋላ ምን ሊያደርግ ይችላል? ከፌደራል መንግስቱ ጋር ሙሉ በሙሉ ግንኙነቱ የተቋረጠ ይሆናል። ለዛ ለትግራይ ክልል የሚሄደው በጀትም ሊቆም ይችላል። በአሁን ሰዓት ክልሉን የሚያስተዳድረው ጊዜያዊ አስተዳደር ቢባልም ከ80-90 በመቶ በላይ ውክልና ያለው ህወሓት ነው። ምክትል ምንድነው በርዕሰ መስተዳድርም ሆኖ በጊዜያዊነት የሚመራው ሌተናል ጀነራል ታደሰ ወረደም የህወሓት ሰው ነው። ከህወሓት ጋር ነው አብሮ የሚሰራው። የሚያስፈጽመውም የህወሓትን ተልእኮና ፖሊሲ ነው። ስለዚህ ምን ልናይ እንችላለን? አንዳንዶች የሚናገሩት ነገር አለ። በቃ እንዲህ ገፍታችሁ ሀገር እንድንሆን ልታደርጉን ነው ወይ? ከዚህ በላይ መገፋት የለም። ስለዚህ የትግራይን ህዝብ የራሱን እድል በራሱ እንዲወስን አድርገን
እንገነጥላለን የምትል አጀንዳም አሁን እየተሽከረከረች ናት። ይሄ መሆን ይችላል አይችልም ሌላ ጉዳይ ነው። ወደ ጦርነት ይገባሉም ተብሏል። እውነት ሊገቡ ይችላሉ ሁለቱ ወገኖች። ከዚህ በፊት አየነው 1 ሚሊዮን ያህል ሰው አለቀም። ማንም አሸናፊ የለም። ሁሉም የኢትዮጵያ ሕዝብ ነው። ሞቱንም ኪሳራውንም ሁሉንም ነገር የደረሰበት የኢትዮጵያ ሕዝብ ነው። አስገዳዮቹ ገዳዮቹ ግን ተሸላልመው ተጨባብጠው አሁንም ስልጣን ላይ ነው ያሉት። ዳግም ወደ ጦርነት ሲገቡ ማን ነው የሚደግፋቸው? ማን ነው ደጀን የሚሆናቸው? እሱንም አብረን የምናየው ይሆናል። ምናልባት በዚህ ላይ አስተያየት ምንድነው ዘሪሁን? በጣም ጥሩ። ምናልባት ከዚህ ከዓመታትን በፊት ብለናል። ምናልባት በኢሳት ፕሮግራም ሲሰራ ከጠቀስናቸው ነገሮች ውስጥ የትግራይ ፖለቲካ ውስጥ እንግዲህ አንዱ ሚና ያለው ህወሓት ነው። እንዲህ መጨረሻው መፍትሄ የሚሆነው ህወሓትን ከትግራይ ጫንቃ ላይ ከትግራይ ህዝብ ጫንቃ ላይ ማውረድ ነው ይመስለኛል። ተደጋጋሚ የምጠቀመዋለሁ ይሄን ቃል ስንል የነበረው እና ከትግራይ ፖለቲካ ለብቻው ማየት ከቻል እና መፍትሄ መስጠት ከቻለ ህወሓት ትግራይ ህዝብ ጫንቃ ላይ መውረዱ በጣም እጅግ የሚያስፈልግ አሳዛኙ ነገር እሱም ቢወርድ ያው ያለው ስርዓት የአብይ ስርዓት መሆኑ አሳዛኝ ነው። ግን ደግሞ ማህበረሰቡ የተሻለ ተስፋና ለውጥ ከሌሎች የአገሪቷ ዜጎች ጋር በሌሎች የፖለቲካ የጋራ ጉዳዮች ላይ ተስማምቶ ለመኖር የቲፒኤልኤፍ ከህዝቡ ጫንቃ ላይ መውረድ እጅግ የሚያስፈልግ ነው። በምንም መልኩ ያው በኃይልም ተደርጓል። የሆነውን ያስከፈለውን አይተናል። የትግራይን ህዝብ ነው ያስከፈለው። ባለፉት 30 ዓመታትም ቢሆን የትግራይን ህዝብ ከሌላው ዜጎች በመነጠል ህወሓት የራሱ ሚና ተጫውቷል። ባለፉት 5 ዓመታትም እንግዲህ በሚሊዮን የሚቆጠሩ ዜጎች እንዲረዱ ምክንያት ለሆነው ጦርነትም ህወሓት የራሱን ድርሻ ይወስዳል። ስለዚህ ለዚህ ማህበረሰብ አሳዛኝ ክስተቶችን እና ሰቆቃ ከመፍጠር ውጪ እንደዚሁም ደግሞ ከተቀረው የሀገሪቷ ማህበረሰብ አንድ ሆኖ ተባብሮ የጋራ ችግሮችን እንዲፈታ እንዳያደርግ ምክንያት የሆነው ህወሓት ነው። ስለዚህ ከአሁን በኋላ መምጣትም ያለበት ወይ ከአብይ ወይም ደግሞ የፕሪቶሪያው መሰረት ምናምን የፕሪቶሪያ ስምምነት አሁን መገዳደሪያቸው ነው የምትሆነው። መሆን ያለበት ከማህበረሰቡ መምጣት አለ። አይኖዳት ከዚህ በፊት ተወያይተንበታል። ወጣቶች ትግራይ ወጣቶች እንቅስቃሴ እያደረጉ ህወሓት ከዚህ በላይ በቃ ሊባል ይገባል የሚል ድምጽ እያሰሙ እንደሆነ እናውቃለን። ነገር ግን ይሄ ድምጽ አሁንም ከፍ ማለት አለ። በተለይ ደግሞ ዲያስፖራ የሚገኙ አሁንም ለህወሓት ትንሽ የልብ ትርታ ያላቸውም ቢሆኑ ወደ መንፈሳቸው መምጣት መቻል አለባቸው። ህወሓት ለዚህ ማህበረሰብ ያመጣለት ያተረፈለት በተለይም ደግሞ ተጎጂ ያደረገው የትግራይ ሌላው ማህበረሰብ በፖለቲካ ሀሳቦች ነጥሎታል። የጋራ በሆኑ ችግሮች ላይ አንድ ሆኖ ችግሮቹ እንዲፈታ አላደረገው። ይልቁንም እየነጠለው እያራቀው ባይተዋር ተባብሮ በሰራት ሀገር ላይ ባይተዋር እንዲሆን ነው የትግራይ ህዝብ እየተደረገ። ስለዚህ አብይ ያደርገው የትግራይ ወጣቶች ይሆኑ አይሆኑ እሱ ሳይሆን ህወሓት ከትግራይ ትከሻ ላይ መውረዱ አስፈላጊም ነው፣ ጊዜውም አሁን ነው ብዬ አምናለሁ። የተሻለች ኢትዮጵያን መፍጠር ከተቻለ ሁሉን አካታች የሆነ የፖለቲካ ስርዓት ለመፍጠር ከተፈለገ የትግራይ ህዝብ ወደዚህ ኢንቫይት መደረግ ይቻላል፣ መግባት አለበት። ወደዛ እንዲገባ ደግሞ የትግራይ ላይ ለአመታት ተንሰራፍቶ ስልጣኑን በጥቂት ግለሰቦች ሰብስቦ ሀብቱን ሲያካብት የነበረ ህወሓት የሚባል ቡድን መውጣት መቻል አለበት። የአቶ ጌታቸው ረዳን የቅርብ ኢንተርቪው ተመልክተው ከሆነ ያው በግማሽ እያመን ነው እንኳን ብንሄድ ያደረጉትን እንግዲህ ወንጀሎች እንኳን ከራሳቸው አፍ እየሰማ ነው አይደለ? ለሙሉ እሱም ለጌታው ያደረ ሎሌ በመሆኑ የመዋሸት እድል እንዳለው ብናቀም በአብዛኛው ግን የምናውቃቸውን የህወሓት ወንጀሎች ለመዘርዘር ችሏል። ምን ያህል በጥቂቶች ኦሊጋርኪዎች እንደተያዘ ኢቨን በጦርነቱ ወቅት በዛ ህዝብ ሰቆቃ ሲነግዱ የነበሩ ሰዎች እንደነበሩ ተመልክተናል። ይሄ ቀላል አይደለም። ሌሎች እንግዲህ ደግሞ የታሪክ ጸሐፊዎች እውነታውን የበለጠ ቢሰሩት ይመስለኛል። ስለዚህ የህወሓት መሄድ ጫንቃ ከትግራይ ጫንቃ ላይ መውረድ አስፈላጊም ብያለሁ። አብይ ሰራው ላይ ሰራው ሌላ ጉዳይ ነው። አብይ ጉዳይ ሌላ ጥያቄ የምናነሳበት ስለሆነ አብይ በራሱ መሄድ ያለበት ብለን የምናምን አብይ መደበቂያውም እንዲሆን አንፈልግም።
ትግራይን አሸነፍኩ ወይ ትግራይን ህዝብ ከፋፈልኩ በሚል እንዲመጻደቅም አንፈልግም። አብይ የመጨረሻው ምርኩስ በኢትዮጵያ ታሪክ ውስጥ እንዲሆን እንፈልጋለን። ሌላ ምርኩስ እንዲኖረን አንፈልግም። የመጨረሻው ተንኮለኛ የመጨረሻው ወንበዴ አብይ እንዲሆን ስለምንፈልግ እሱ የሚያደርጋቸውን እንቅስቃሴዎች በዓይነ ቁራኛ ከመከተል ውጪ እሱ አደረገልን እሱ ስዲ ስላደረገው ይጨብጨብለት አይደለም። ግን በምንም መልኩ ይሁን ግን ህወሓት ከትግራይ ህዝብ ጫንቃ ላይ ወረዱ እጅግ አስፈላጊና የሚጠበቀው ነው ብዬ አምናለሁ። ይወርዳል ነው ዋናው ጥያቄው። በዚህ በምርጫ ቦርድ ህልውናውን በመሰረዝ የህወሓት እድሜ ያበቃል፣ የህወሓት ህልውና ይከስማል ማለት እንችላለን። ምን ልናይ እንችላለን የሚለው ነው እንግዲህ ተከትሎ ሊመጣ የሚችለው ጥያቄ። ህወሓት በወታደራዊም ሆነ በፖለቲካ ቁመናው የበፊቱን ያህል እንዳልሆነ ይታመናል። ግን የሚንጠለጠልበት ብዙ ነገር አለ። ምናልባትም ከኤርትራ አንፃር ኤርትራንም ሊጠጋ ይችላል። ነፍሱን ለማትረፍ ብዙ እርምጃዎችን ይወስዳል። የትግራይ እናቶች ጉያ ውስጥ ተደብቆም ይሄ የበለጠ ጉዳት እንዲደርስ ሊያደርግ የሚችልበትንም በጣም አደገኛ ስትራቴጂ ሊጠቀም ይችላል። የትግራይን ህዝብ በጉልበትም በምንም ይሁን ብቻ ቀስቅሶ ለሌላ ዙር ጦርነትም ሊጋበዝ ይችላል። ስለዚህ የምርጫ ቦርድ ውሳኔ ብቻውን የህወሓትን ግብዓተ መሬት ይፈጽማል ብሎ የሚወሰድ እንዳልሆነ ይታመናል። ስለዚህ ምን ልናይ እንችላለን? አንዱ ደረጃ በምርጫ ቦርድ አማካኝነት ስሙን መሰረዝ መቻል፣ ህጋዊ እንዳይሆን ማድረግ መቻል የመጀመሪያው እርምጃ ነው። አብይ ለራሱ ጥቅምና ፍላጎት ቢሆን የሚያደርገው አንዱ እርምጃ ነው። ቀጣዩ እንዳልከው ግን መሰረታዊው ከህዝብ ልብ ውስጥ ማውጣት መቻል ነው። ይህ ደግሞ የዜጎች እንቅስቃሴ የሚሆነው አሁንም ለወያኔ ፕሮፓጋንዳና ባዶ ትርክቶች ተገዢ የሚሆን ማህበረሰብ ካለ ሌላ እልቂት መፍጠር ነው። እንዳልከው ምናልባትም ከኤርትራ ጋር ሊጣበቅ ይችላል፣ ወይም ደግሞ እዛው የትግራይ እናቶች ጓዳ ውስጥ ሊደበቅ እና ጦርነት ከእንደገና ሊጀምር ይችላል። ምክንያቱም እነዚህ ሰዎች ቀላል ሀብት የላቸውም። በነገር የትግራይ ህዝብ ነው እንጂ ድሃ የሆነው በዚህ ጦርነት ቀላል የማይባሉ ፖለቲካ አመራሮች እና ጄኔራሎቻቸው ሀብት አጠራቅመዋል። አንዳንዶቹም በውጭ ባሉ ተወካዮቻቸው አማካኝነት ትላልቅ ቢዝነሶችን የሚመሩ ናቸው። እዚህም ነው በፕሮፓጋንዳ ውጭ ላይ አሁንም ስትሮንግ ሆነው የምታያቸው። እነሱ የሚከራከሩላቸው እነሱ የሚፋለሙላቸው ከውጭ ከሆነ የምታየው ያንን ጡንቻ ስላዳበሩ ነው። ፍራቻ ተገቢ ነው። ለዚህም ነው እንቅስቃሴው መሆን ያለበት ከፌዴራል ገቨርንመንቱ ሳይሆን ከውስጥ ከዜጎች መምጣት መቻል። ይህን እንቅስቃሴ በእርግጥ አይተነዋል፣ እናንተም ተወያይተንበታል። ነገር ግን ዜጎች ወጣቶቹ በተለይ ሊታገዙ ይገባል። አንድም የትግራይ እናት ካሁን በኋላ በህወሓት ምክንያት መሞት የለባትም የሚል ጠንካራ የሆነ ፖሊሲ ሊኖር ይገባል፣ ወይም መርህ ሊኖር ይገባል በዛ ውስጥ እንጂ የጠቀስካቸው ነገሮች ስጋት ናቸው። ምናልባትነት ነው የምናወራው አይደለ? ፕሮባቢሊቲ ምልክት ከህወሓት ባህሪ ስለምናውቀው ያለውን አከማችቶ አሁንም የትግራይ ህዝብን ወደ ጦርነት ሊማግድ ይችላል። አሁንም እኮ ጦርነቱ አለቀ ብለን ባልተናገርንበት ወቅት እኮ ሌላ ነገር እኮ ሲቆሰቁስ አይተን ነበር። ወደ አማራ ክልል ገብቶ ጠብ ማጫር፣ መሬት ይገባኛል ጥያቄዎችን የማንሳት ሌላ የተቋጩ ነገሮች ሳይኖሩ ሌላ የፖለቲካ እሳት ውስጥ ማባጋጋል እኮ ይወዷቸዋል። አይነት ሴም ታይም ያውቁታል በዛ ጦርነቱ ላይ ምን እንደሚያተርፉ ስለሚያውቁ። ምክንያቱም የሚሞተው የደሃ ልጅ ነው፣ የሚሞተው የትግራይ ህዝብ ነው። እነሱ ግን ሀብታቸውን እያካበቱ ሌሎን ይህን ተናግረዋል አደባባይ። ስለዚህ አንተ እንዳልከው አሁንም የወታደር አቅም ላይኖራቸው ይችላል፣ ግን ፋይናንሱ አላቸው። ፕሮፓጋንዳ የሚሰሩላቸው ኃይሎች አሁንም ውጭ ያሏቸው። ሰው የምንጠረጥረው ነገር ይኖራል። ነገር ግን ደግሞ እውነተኛ ለውጥ ትግራይ ውስጥ እንዲመጣ ከተፈለገ ወጣቶቹ ዜጎቹ እዛው ውስጥ ከሚገኙ ከዲያስፖራው ማለት ነው እዛው ካሉ ዜጎች ውስጥ መምጣት ብቻ ነው። በቃ ቲፒኤልኤፍ በቃ ሊባል ይገባል። አዲስ መንፈስ፣ አዲስ ትግራይ፣ አዲስ ኢትዮጵያዊነትን ማቀንቀን የሚችል ከሌላ ማህበረሰብ ጋር አብሮ ሊሰራ የሚችል የዚች ሀገር ባለቤትም ነው፣ ባለ ታሪክም ነው፣ ባለ ድርሻም ነው፣ ባለቤት ነህ ሊባል ይገባል። ከሌሎች የተበደሉ ዜጎች ጋር በጎንደር ይሁን በባህር ዳር ይሁን በወለጋ ይሁን በአዲስ አበባ ይሁን የጋራ የሚባሉ ችግሮች አሉ። ትግራይ ህዝብ ጋር ሊጋራቸው የሚችሉ ችግሮች አሉ። እነዛን ወደ አንድ ላይ ለማምጣት የሚቻለው ቲፒኤልኤፍን ከመስመሩ ማውጣት ይቻላል። ቲፒኤልኤፍን ከጫንቃቸው ላይ ማውጣት ይቻላል።
ስለዚህ የነሱ ሚና መሰረታዊ ነው። አልበዛ ግን እንዳልከው አሁንም በር ክፍተት የሚሰጡ አሁንም ለፕሮፓጋንዳው የሚሸነፉ ከሆነ ግን እንዳልከው አይናውጣ ነው ኤርትራ ጋር ይሁን ወይም ደግሞ ከሌላው የሱዳን አንዱ አማሲ ጋር ሌላ ጠማጫር እነሱ አይሞቱማ። የሚሞተው የድሃው ልጅ ምስኪኑ የትግራይ ህዝብ ነው። ስለዚህ ምንም የሚገዳቸው ነገር ክደውታል እኮ ተመልከት። አሁን እንደው ራሳቸው ቋንቋ ራሳቸው ቢፈትሿቸው መልካም ነው። ምንም ለዚህ ነው አሁን እንኳን ጌታቸው እንኳን ባደረገው ቃለ መጠይቅ ላይ ትመለከታለህ። ኢቭን በጦርነቱ ወቅት የተደፈሩ ሴቶች ወንጀሉ ሙሉ ለሙሉ ለኤርትራውያን ሲሰጥ ትመለከታለህ። that means ወይም ለኤርትራ ወታደር ሲሰጥ ትመለከታለህ ኃላፊነቱን የፌደራል ገቨርንመንቱን ነፃ ሲያደርጉት ትመለከታለህ። ህወሓት ማለት ይሄ ነው እንግዲህ። የትግራይን ህዝብ እንኳን ሲክዱ ትመለከታለህ። that means ራሳቸውን ለማዳን የፌደራል ገቨርንመንቱን ንጹህ አደረጉት። ራሱ ቋንቋ በጌታቸው ረዳ እንኳን ከተመለከተ የፌደራል ገቨርንመንቱ ኢቭን በጦርነቱ ላይ ሚና የሌለው አይነት ነገር ነው ሲስሉ ስትመለከት። የትግራይ ህዝብ እንግዲህ ይሄንን ነው ማድመጥ ያለበት መስማትም ያለበት ይሄ ነው። ለትግራይ ህዝብ ብሎ የቆመ ህወሓት የለም። መልሰው አብይን ሲያነክሱ ትመለከታለህ። ህወሓት ከተመቻቸው አብይን ከነገና ያነክሳሉ። እነዚህም አሁን ተቃዋሚ ነን ብለው የሚያስቡ ይሄው ያደረጉት እኮ ጌታቸው ረዳ ትላንት ምን ሲል ነበር? ዛሬ ደግሞ ምን ሲል ነበር? ስለዚህ እነሱ ይመቻቸው እንጂ አብይ ከእንደገና ሰብስቦ አዲስ አበባ ላይ ከእንደገና ሀብታቸውን እንዲያንሰራፉ ከፈቀደላቸው የትግራይን ህዝብ ማንም መጥቶ ቢጨፈጭፈው ግድ የሚላቸው አይደሉም። ስለዚህም ነው ለውጡ መምጣት ያለበት ከውስጥ ነው። የትግራይ ህዝብ አንቅሮ መጥፋት ያለበት የመጀመሪያው ነገር ህወሓት ያለፉት 30 ዓመታት ከማህበረሰቡ አቃቅሮታል። አሁንም በጦርነቱ ምክንያት የበለጠ መቃቃር ፈጥሯል። ግን አሁን በቃ ይባል ግን አንተ ያልካቸው ምናልባትነት ግን አሁንም በጭላንጭል ሊኖሩ ይችላሉ። ህወሓት ራሱን አጠናክሮ ሊመጣ ይችላል። የሱዳን ተቃዋሚ ኃይሎች ጋር ሊሆን ይችላል፣ ወይም ከሌሎች የጎረቤት ኃይሎች ጋር ሊሆን ይችላል። ገንዘብ ስላለው ምን ሶማሊያም ሊሄድ ይችላል። ያደርጉታል። ለትግራይ ህዝብ ግድ የሚላቸው አለ ፕሮፓጋንዳ እንዴት ማጮህ እንዳለባቸው ያውቃሉ። በገንዘባቸው የገዟቸው ዲያስፖራ ውስጥ በርካታ ኃይሎች አሉ። ዘሪሁን ምናልባት በመጨረሻ ያው የኢኮኖሚ ጉዳይ ማንሳት አለብን። ያው የኢኮኖሚ ባለሙያም ስለሆንክ የኢትዮጵያ ኢኮኖሚ ምን ላይ ነው ያለው? እንደውም አሁን ከፖለቲካው ቀውስ አስቀድሞ የኢኮኖሚው ድቀት ይሄን አገዛዝ ሊያፈርሰው ይችላል የሚለው የብዙ የኢኮኖሚ ባለሙያዎች ግምትም አለ። ያው የሚታየውም ነገር ያንን የሚያመላክት ነው። አብይ አህመድ ሌላ ትርክት ነው፣ ሌላ የኢኮኖሚ ብልጽግና ኢትዮጵያ ወደ ተሻለ ነገር እየመጣች እንደሆነ የያዙት መስመር ትክክለኛና ወደ ብልጽግና የሚወስድ እንደሆነ ነጋጠባ ለህዝቡ የነገሩት ነው። ለራበው ሰው በዚህ ደረጃ ሐሰተኛ መረጃና ሐሰተኛ ተስፋ ባዶ ተስፋ እየሰጡት ነው ያሉት። የብሔራዊ ባንክ ገዢ ማሞ ምረቱ እሱ የተናገረው ነገር አለ። የማክሮ ኢኮኖሚ ሪፎርሙ ዝቅተኛ የዋጋ ንረት እንዲመዘገብ አድርጓል የሚል ነገር አንስቷል። እና አንዳንድ ጊዜ ምናልባት ህዝብን ከመናቅ የተነሳ ማንኛውንም ውሸት የመዋሸት መብት አለን፣ የፈለግነውን ቁጥር አንስተን አድገናል ብለን ብንገልጽ ምንም ይመጣብን ችግር የለም ብለው ያመኑም ይመስላል። ንቀታቸው ለህዝብ ያላቸው ቦታ የቱን ያህል አነስተኛ መሆኑን የምትመለከተው ህዝቡ እየራበው በየቀኑ የኑሮ ውድነት እያሰቃየው ሸክሙ ከብዶት በጎበጠበት በዚህ ወቅት ይመጡና የዋጋ ንረት ዝቅተኛ ተመዝግቧል ይላል። ይሄ ደግሞ ከዚህ ከማክሮ ኢኮኖሚ ሪፎርሙ ጋር በተያያዘ ነው የሚል ነው። ኢትዮጵያ ቅኝ ግዛት በሌለበት በዚህ አማካይነት ቅኝ ተገዢ የሆነችበትን ውሳኔ እነሱ ለኢትዮጵያ ብልጽግና እያመጣ ነው፣ ሁሉን ነገር እያስተካከል ነው ይላሉ። በዚህ ደረጃ ዜጎቻቸውን የሚንቋሉ፣ በዚህ ደረጃ የተሳሳተ መረጃና ድምዳሜ እየሰጡ ህዝብን የሚገዙ መንግስታት በታሪክም ከትላንት ዛሬም ከሆነ ሰምተህ ታውቃለህ? በጣም የሚያሳዝነው ይሄ ነው። ምናልባት ከዚህ በፊት የጠቀስነው ኢዲ አሚን ሊሆን ይችላል። ኢዲ አሚን እንግዲህ አንድ ተራ ወታደር በቅጡ የትምህርት ደረጃውን እንኳን ያላለፈ ሰው አብይ ማለት ነው። አብይም እኮ በስርዓቱ የትምህርት ደረጃው የተቀናበረ ህጋዊ የሆነ ነገር እንኳን አታገኝም። ስለ አብይ ስናወራ
አብይ ኤሌመንተሪን ዘሎ ስለ ፒኤችዲ ነበር። ከዛ ሃይ ስኩል ላይ እንኳን ምን እንደሰራ የት ጋር እንዳሳለፈም አናውቅም። አሚን ፎርማል ትምህርት ቤት ሁሉም ሰው ፐርፌክት ያደርጋል ወይ ስማርት ያደርጋል ሳይሆን ያስ እንደ ህግ የሆነ ነገሮች ማወቅ አለብን። ከዛ አኳያ እኔ እንደውም ኢዲ አሚን ነው የሚመስለኝ። የአሚን ዳዳ እንዲህ በህዝቡ ላይ ይቀልድ ያሾፍ ነበረ። ምናልባት ከዚህ በፊት ቀልደንበታል። እዛው ኡጋንዳ ዋና ከተማ ካምፓላ ሳይወጣ የሆነች ኮረብታ ነገር ታንኮቹን ይዞ ይሄድና በቪዲዮ እያስቀረጸ የጎላን ኮረብታ ተቆጣጣርን ይላቸው ነበር በቴሌቪዥን ዜጎችን። አስቦ ላንድ ሎክድ አገር ነች፣ እንትን እንኳን የላት የባህር በር የላትም እንኳን ሌሎቹን ኬንያን ወይ ሶማሊያን ተሻግራ ወደ ባህር ሰላጤው ለመሄድ ቀርቶ ማለት ነው። እና እንዲህ የሚቀልድ መንግስት ነበር አክቹዋሊ በዛ ዘመን። ያው ከነጻነት በኋላ ስለነበረ ኡጋንዳን አንድ ወቅሳት ከንቱ ሰው ስላመጣች ግን በዚህ ዘመን አሁን እያየ ነው አብይና አሁን ያልከው ማሞ ምህረቱ አይነት ሰዎች ናቸው። በእውነቱ እንደ ማሞ አይነት ምህረቱ እንግዲህ በእውቀትም ደግሞ የሚያንስ የምትለው ሰው አይደለም። በእርግጥ የባንኪንግ እውቀት የለውም ወይም ፋይናንስ እና ኢኮኖሚዎች አልተማረም፣ ህግ ነው። ግን ደግሞ ህሊናቸውን ሊሸጡ የሚችሉ ኢቨን ተምረው ወይም ፊደላውያን የሚሏቸው ፕሮፌሰር መስፍን ወልደማርያም አይነት ሰዎች ጥራ ብትለኝ እንደ ማሞ ምህረቱ አይነት ናቸው። ጥሩ ትምህርት ቤት የሄዱ ትምህርት ውጤታቸው የማያስከፋ ግን ፊደላውያን የሆኑ ትምህርት የጠባይ ለውጥ ነው ይላል ትምህርት ካሪኩለም ዴፊኒሽን ከሄድ ወይም ብያኔ ከሄድ አንድና አንድ ሁለት መሆኑን ማወቅ ትምህርት ተምረሃል አይደለም፣ የባህሪ ለውጥ ማምጣት። በዛ ሁለት ማለት ምንድነው የሚፈጠረው? የባህሪ ለውጥ ካላመጣ አንድና አንድ ሁለት መደመሩን ማወቅ ምንም ትርጉም የለውም። ምክንያቱም ማሽንም ይሰራዋል። አሁን አንድ ብሎ ኮምፒውተርም እኮ ደምሮ ይሰጣል። እሱ አይደለም ትምህርት ማለት የባህሪ ለውጥ በሞራል እና ከፍ ማለት ይቻላል። ማሞ ምህረቱን ይህን ያህል በትምህርት አሳልፎ ጥሩ ስራ ልምድ ይዞ ከአብይ ያነሰ አእምሮ እንዲሆኑ የሆነው የባህሪ ለውጥ ስላላመጣ ተማረ ማለት የሚቸግረን ይሄ ነው። መማር የባህሪ ለውጥ ማምጣት ነው። በዚህ ምክንያት ነው ሰው ወደ ኢኮኖሚ ስንነሳ እንግዲህ እንዲህ አይነት ሰዎች ሞራላቸውን ይሸጡ እነሱ በየምሽቱ አሉ በሚባሉ የከተማዋ ሆቴሎች ነሽ ስለቻሉ እነሱ ጠግበው ስላደሩ ሌላው ማህበረሰብ የሚራብ የማይመስላቸው እነሱ የሚያሳልፉባቸው ኮሪደሮች ወይም የሚያብለጨልጩ ከተማዎች በአይናቸው ቅርበት ስላለ ሌላው ማህበረሰብ እንደዛ እየተብለጨለጨ የሚኖራሉ። የኢኮኖሚ ፍልስፍናቸው አጠቃላይ ወደ ቁጥሩ ከመምጣታችን በፊት አሁን እንደጠቀስከው መግቢያ ለመስጠት ያህል ነው። ፍልስፍናቸው በብልጭልጭና በድምቀት ላይ ያተኮረ ወይም ሩት ባለ ወይም መሰረት ባለ የኢኮኖሚ ስርዓት ላይ የተመሰረተ አይደለም። የኢኮኖሚ መዋቅሮቹ ጠንካራ የሆኑ ፕሮዳክቲቭ የሆነ ወይም ደግሞ ልማትን ወደሚያመጣ ኢንዱስትሪ ወይም ደግሞ የልማት ዘርፍ ውስጥ የሚያተኩር አይደለም። ተመልክታቸው እንደሆነ በየጊዜው የሚያወሩት ለምሳሌ ዘመን ወለድ የሆኑ የቴክኖሎጂ ውጤቶች አሉ። ለምሳሌ ቴሌኮሙኒኬሽን አሁን የተቀበላቸው ቴሌብር ይሁን ምናልባት እኮ እንደውም በጣም ዘግይተን አሁን ቴሌብር እንደ እንትን ሲያወራው ትመለከታለህ። የዛሬ 15 ዓመት ኬንያ ገበሬ ኤምፔሳ ብሎ ይጠቀማል። በሞባይላቸው ገንዘብ ይለዋወጣሉ። የዛሬ 15 ዓመት እንደውም ዘግይተናል። ቴክኖሎጂ ወልድ ነው። ቴክኖሎጂ ይዞ ሲመጣ አብረህ ተቀበለው የምትሄደው ነው። ኢንተርኔቱን ከተቀበልክ አይ ኢሜል አልቀበልም ልትል አትችልም አይደል? ኢሜሉም አብሮ ቴክኖሎጂ ጋር አብሮ ይመጣል አይደል እንጂ አብይ የፈጠረው አይደለም። አብይ ስለፈቀደ ስላልፈቀደ አይደለም ኢሜል የምትጠቀም። ኢንተርኔቱ እስካለ ድረስ ፎኑ ወይም ቤት እስከገባ ድረስ ኢንተርኔት ባለው ኢሜል መጠቀም መላላክ አይቀርም። እነሱ እኮ ሶሻል ሚዲያ ላይ የሚጠቀሙ ልጆች መብዛታቸው የኛ ነው ብሎ ያስባል። ኢንተርኔቱ ካለ እጃቸው ላይ ሞባይል ካለ ሶሻል ሚዲያው እንዴት ነው የማይጠቀም? የአብይ ውጤት አይደለም። በቃ ዘመኑ ይዞት የሚመጣው እንደመተንፈስ ያለ ሂደት ነው። ይሄ የሚያሳይ የኢኮኖሚ ግንዛቤያቸው በብልጭልጭ ላይ ያተኮረ ነው። አብይ በተደጋጋሚ ሲያወራ ትመለከተዋል። ሁሉ ጊዜ አደባባይ ይዞ የሚወጣው የሆኑ ሆቴሎች ሲመረቁ ወይም የሆነ አደባባይ መብራት ሲተከል ወይ ስዕል ሲተከል፣ ይሄ በነገራችን ላይ ቢያደለን እኮ አንድ ግለሰብ በከተማ ውስጥ ያለ ባለሀብት
ወይም ደግሞ ቀና ሰው ልክ እንደ ማን ነበር አርቲስት ባለክራሩ አርቲስት ማን ነበር ከዚህ በፊት የአዲስ አበባን ድምጽ ጠፋብኝ ጋሻ በራ ሞላ እኮ ሲሰራ የነበራቸው ምናልባት ታስታውሳለህ ለምሳሌ አብተ ጊዮርጊስ ድልድይ ከዛ በኋላ ያለው እንደ 70 ደረጃ የመሳሰሉ እንደውም 44 ደረጃ አስታውሳለሁ እንዲህ መሳሰሉ ዛፍ መትከል እኔም ተሳትፌበታለሁ ሃይስኩል ላይ ያለው ለምሳሌ እንጦጦ ላይ ይሄ እኮ ግለሰቦች የሚሰሩት ወይም ደግሞ በጎ ፈቃደኞች የሚሰሯቸው ስራዎች እንጂ መንግስት ይሄ የሚንጠባረርበት ትልቅ ስኬት ያመጣበት አይደለም ሜጋ ፕሮጀክቶች ያስፈልጋሉ ኢንዱስትሪያል እንደው ወያኔ ሲሰራቸው የነበሩ የኢንዱስትሪያል ፓርኮች እኮ የዋፋቸውን ከፍተው ተቀምጠዋል አብዛኞቹ ቻይኖች እንኳን በየትኛውም ጦርነት ላይ የሚሰሩ ኢትዮጵያ መፍራት ጀምረዋል አብዛኞቹ እኮ ጥለው ወጥተዋል ይሄ አስተዳደር አጠቃላይ የፖለቲካ የኢኮኖሚ ፍልስፍና መሬት የያዘ አይደለም ስር የሰደደ አይደለም ብልጭልጭ ላይ ያተኮረ ነው ኢኮኖሚው ደግሞ በአገልግሎት ዘርፍ ላይ ብቻ ጥገኛ መሆን አይደለም ሳሌ ምግብ ቤቶች መከፈት ወይም ቡቲክ መብዛት ወይም ደግሞ ጌጣጌጥ መሸጫ ሱቅ መብዛት እኮ ኮንሱመር መሆንህን ነው እንጂ የሚያሳየው በበለጠ ኮንሱመር መምጣቱን እንጂ ኢኮኖሚው ማደጉን አይገልጽም ኢኮኖሚው ለማደግ እርሻው ምርታማነቱ መጨመር መቻል አለበት ኢንዱስትሪዎች የሚሰሩ የሰው ኃይል ቁጥር መጨመር መቻል አለበት እንደዚሁም አገልግሎት ላይ የሚሰሩ ሰዎች ክፍያቸው መጨመር አለበት ይኸው አሁን ክፍያው አነሰ ብለን አይደል የምንጨቃጨቅ የነበረው እስካሁን አንሷል ብሎ ነው ዜጎችም ወደ አደባባይ ይወጡ ኢኮኖሚው ሩት የተሰደደ አይደለም ፍልስፍናቸው በቃ አንድ ህፃን በከረሜላ እንደምታባብለው ወይም ደግሞ ልጅ በሆኑ አሻንጉሊቶች እንደምታባብለው የኢትዮጵያን ህዝብም እንዲህ ማባበል የሚፈልግ ያን ህፃን እኮ ይጠይቃል ልታባብለው ትችላለህ በኋላ ግን ጡት ይፈልጋል ወይም ጡጦን አቀብለኝ ይላል ሆድ መጠየቁ አይቀርም ልጅ ብቻ ደስተኛ ሆኖ ሊኖር አይችልም ያንሳ ዜጋ ደግሞ ስራ ይፈልጋል ስራው ደግሞ ገንዘብ የሚያመጣ መሆን ልክ ዛሬ ሶሻል ሚዲያ ላይ ልጅ ነገር እንደሚያሳዩን ወጣቶች ልጆች ናቸው ማድረግ የሚገባቸውን እያደረጉ ያሉት አብይ እኮ እነሱ የሚያሳዩትን ልጅ ነገር እኮ ነው እያሳየ ኢትዮጵያ ኢኮኖሚ ይሄ ነው ይላል ባህር ዳር ላይ እኮ ጦርነት ነው የደብረ ማርቆስ ጦርነት ነው የትግራይ ላይ ጦርነት ነው ወይም ወለጋ ላይ ጦርነት ነው እዛው አዲስ አበባ ወጣ ብለህ 20 እና 30 ኪሎ ሜትር እኮ ዜጎች በነፃነት እኮ ማይጓዙበት አጠቃላይ ዳይሬክት ኢንቨስትመንት እንኳን ሀገር ውስጥ የማይሳብበት ደረጃ ሆኗል ውጪ ዜጎች መጥተው ኢንቨስት የማያደርጉበት ቱሪስቶች እኮ ከአዲስ አበባ ውጪ ወጥተው የማይሄዱበት ከተማ ሆኗል እንደው እንኳን ሌላው ኢንዱስትሪ ቢቀር የቱሪዝም ኢንዱስትሪው እንኳን እንደው በትንሹ እንኳን ዶላር ያስገኛል ስለዚህ ማሞ ምህረትንም ጠቀስ አብይንም ጠቀስ በዛ ስርዓት ውስጥ ያሉ ሰዎች የልጅ ባሪያዎች ናቸው እንዲሁ ሶሻል ሚዲያ ላይ ያገኘዋት ናት ኢትዮጵያን በጀት በተመለከተ እንዲህ ከኢኮኖሚ አንፃር ነው የመንግስት ያገዛዙ ትኩረት ምን ላይ እንደሆነች ካሳየች በሚል ነው ይሄ የምትመለከተው እንግዲህ የሀገራችን በጀት ነው ለሀገር ሰላም ለሰው ልማት ለአረንጓዴ ልማት ለኮሪደር ነው እንግዲህ በጀቱ እንዴት እንደሚመደብ ተመልከተው በደንብ ጥሩ ማሳያ ይመስለኛል ይሄንን ፈጠራ በዚህ መልኩ የኢትዮጵያ በጀት እንዴት እንደሚደለደል ለማሳየት የተከደበት ርቀት አስገራሚ ነው በጣም ቀል ሊመስል ይችላል ግን እውነተኛ ነገር ነው ለሀገር ሰላም ለሀገር ለሰው ልማት የለም ለአረንጓዴ ልማት እሱንም ብዙም አይደለም ለኮሪደር ልማት የሚወጣውን ወጪ ለማሳየት ነውና በእንደዚህ አይነት መልኩ ነው ዜጎችም እየተረዱ ያሉት እንግዲህ እንዲህ አይነቱን ነገር ያቀርቡ ያሉት ተራ ዜጎች ናቸው ተራ ሲባል በዘርፉ ላይ ብዙም ኢኮኖሚው ላይ ብዙም ዕውቀት የሌላቸው ነገር ግን ከሚያዩት ከሚሰሙት ተነስተው የሚገልጹት ነገር ነው አስገራሚ ነውና የአብይ አህመድ ትኩረት ሌላ ነው ሌላ ዓለም ላይ ነው ያለው ለሱ ስኬት ነው አሁን ስለ ሮቦትም ያወራልናል ስለ ሌላም ያወራልናል ስለ ሌላም እንግዲህ ብዙ ነገር ሊናገር ይችላል አንፈርድበትም አንድ ላይ ብንኖርም ተለያይተናል እንዳለው ድምጻዊው አንድ ሀገር ውስጥ ቢሆንም የኢትዮጵያ ህዝብና የሱ የብልጽግና ደሴት ነዋሪዎች ግን ተለያይተናል ነው ያለው አጠቃላይ ሁኔታ የሚያሳየው እስቲ ዘሪው በጣም ድንቅ ይሄው አሁን እኮ ይሄ ነው አንዳንድ ጊዜ ከአንድ ሺህ ቃላት አንድ ጠንከር ያለ ምስል ነገሮችን ይገልጻል ምን የፖለቲካ ትንታኔ ብትሰማና ኢኮኖሚ ኤክስፕላኔሽን ብትሰጥ አሁን ያሳየህን ፒክቸር ያህል ፓወር አይኖረው ተመልከት አብይ የሚቀልደው ይሄ ነው ኮሪደር ልማት
በኢኮኖሚክስ ካየኸው ፕሮዳክቲቭ አይደለም፣ ራሱ የሚያመጣው ነገር አይደለም። ባለሀብቶች ለምሳሌ ባለ ሆቴሎች ሊሆኑ ይችላሉ፣ ቀደም ብዬ እንደጠቀስኩት ወይም በጎ አድራጎት የሚንቀሳቀሱ ዜጎች ይሆናሉ፣ ወይም ቮለንተርስ ሊሆኑ ይችላሉ የሚሰሯቸው እንጂ ከመንግስት በጀት በግድ ተቆጥቶ እዚህ ላይ ካዋለም ደግሞ ተመልከት፣ ይሄ ስዕል እንዳስቀመጠው በጣም ጂኒየስ ነው። እንዴት አድርጎ ዲስክራይብ እንዳደረገው ግራፍ አላስፈለገም፣ የቁጥር ትንታኔ አላስፈለገም። እንደገለጸው በጀቱን እኮ ከፍ ማድረግ ልክ ሩዙን አሁን ይሄ ልጅ ወደ ላይ ከፍ ቢያደርገው ትክክለኛው የበጀት ስርዓት ይመጣ ነበር። ምክንያቱም ፕራዮሪቲ የሚባል ነገር ይሄ ልጅ ያሳየው ስለ ፕራዮሪቲ ጉዳይ። ይሄ መንግስት አያውቅም ፕራዮሪቲ፣ አብይ ፕራዮሪቲ አያውቅም። ይቺ ሀገር እኮ 6 ዓመት ኦልሬዲ ሰጥተዋለች። እስቲል አብይ አይተው ከሆነ ስለ ፕራዮሪቲ አያውቅም። ቅድሚያ ምን አይነት ፋብሪካ ኢትዮጵያ ውስጥ ያስፈልጋል? እስቲል ኮሪደር ነው የሚያወራው፣ እስቲል ዋሻ ነው የሚያወራው፣ እስቲል የሆነ ዋሻ ውስጥ የተደበቀ ሆቴል ነው የሚያወራው። አሁንማ ቱሪስቶች የማይሄዱበት ሆቴሎች ተገንብተው ባዶ ሆነዋል። ሰምተህ ሊሆን ይችላል በተደጋጋሚ፣ ምናልባት ሌላ ጊዜ በስፋት የምንሄድባቸው ናቸው። እነዚህ ደግሞ ስንት ቢሊዮን ብር ከሰሩ ኪሳራ በኢትዮጵያ ውስጥ አተረፉ ብንል ደግሞ አመጡ ብንል ደግሞ ሌላ ራሱን የቻለ ታሪክ ነው። ለዚህ ነው አሁን ኢኮኖሚ ሁሉ ጊዜ እናውራ ስትለኝም ድንቅ የሚለኝ ምኑን ነው? ይሄ ልጅ ዲስክራይብ ካደረገው በላይ ምን ዲስክራይብ ላደርግ ይችላል? በቃ this is so brilliant። አብይ ይሄ ወጣት እንኳን እንደው ያለውን የኢኮኖሚ ግንዛቤ የበጀት ስርዓት ግንዛቤ እንኳን የሌለው ሰው እንግዲህ ኢትዮጵያ ደግሞ በጣም እድለኛ ነች። የዛሬ 80 ዓመት በፊት ነው እንግዲህ አሉ የተባሉ ላይ እንደ ቡልቻ ደመቅሳ የመሳሰሉ አዳዲስ ወጣቶች የኢትዮጵያን ዘመናዊ የበጀት ስርዓት ያዋቀሩ ወጣቶች የመጡበት በቃ አንዱ የምትላቸው ኢኮኖሚስቶች እኮ ያሉበት ዘመን ነውና በዛ ታይም ላይ ነው የኢትዮጵያ በጀት ስርዓቷን ዘመናዊ እንኳን በጀት ስርዓት የቀመረችው። ዘመን አለ። ይሄን የአንድ ጀንበር አይደለችም ኢትዮጵያ እኮ ስሪቷ። አብይ እንኳን ያንዴ ወደ ኋላ ተመልሶ እንኳን በዛ ጊዜ የነበሩ ወጣቶች እንግዲህ እነ ቡልቻ ደመቅሳ 31 ዓመት 32 ዓመት ወጣቶች ቢሆኑ ነው በዛ ወቅት ይሄን ሲሰሩ ምን ሰሩ እንኳን ብሎ ቤተመንግስት ውስጥ ዶክመንቶች አሉ። ለማየት ዝግጁ የሆነ አይመስልም። አሁን እየተደረገ ያለው እንደው ለማጠቃለል ያህል ኢኮኖሚው አጠቃላይ የኢኮኖሚው መዋቅር ጠንካራ መሰረት ላይ የተጣለ አይደለም። ፊውቸር የለውም። ሜጋ ፕሮጀክት የምትላቸው አይደለም። ምናልባት ሁሉ ጊዜ አንድ ጊዜ የሚያነሱት ከአመታት በፊት ያለው ሜጋ ፕሮጀክት ኤሌክትሪክ ላይ ያሉ ጉዳዮች ናቸው ወይም የአባይ ግድብ እና የመሳሰሉት ናቸው። እነሱ ደግሞ ኦልሬዲ የተጀመሩ የብዙ ገንዘብ ሀብት የጨረሱ በአግባቡ ደግሞ መጠናቀቅ ያልቻሉ ሜጋ ፕሮጀክቶች ናቸው። ከዛ ውጪ እስቲ በአብይ ይሄ ሜጋ ፕሮጀክት እንኳን እንደው ተብሎ ያን ፕራዮሪቲ እንኳን እንደው ብንሰጠው እንኳን የትኛው የለም። በአብዛኞቹ የሚተርክልህም እሱም ዛሬ ከሰለሞን ከሚባል ሌላ ካድሬ ጋር ሲያወራው ከሰማኸው ሌላ ልጁ ላይ ነው ቴክኖሎጂ በሚያመጣቸው ንፋሱ በሚያመጣቸው ጉዳዮች ላይ ባለቤትነት ሲወስድ ታየዋል። ኢቭን በሮቦት ላይ የባለቤትነት መንፈስ ይወስዳል። ኢትዮጵያ እኮ የሮቦት ጥያቄ አይደለም። ዶክተሮች መስራት አልቻሉም። አገሪቷ እኮ በቂ ዶክተርም የላትም። በቂ ዶክተሮች ማስተማር አልቻልንም። ሮቦትን ኤንድ በአገሪቷ ላይ ደግሞ በተለያዩ ዘርፎች ተመርቀው የሚወጡ ኢንጂነሮች ስራ ስለሌለ፣ ምክንያቱም መሰረት የረገጠ ኢኮኖሚ ስራ ስለሌለ ኢንጂነር እንዴት ነው ኢትዮጵያ ውስጥ ተመርቆ ስራ ማጣት የነበረ? እስቲ እንደው ይሄ ኢኮኖሚ እኮ ምን የሚናገር ይሄ እኮ ልክ ልጁ በሩዙ እንዳስቀመጠው ይሄ ነው እውነታው። ቅድሚያ የሚሰጠው ለዛ ለኮሪደሩ ለወጣ በጀት ወይም ለዛፍ ተከላ ነው የወጣ በጀት አንድ ኢንዱስትሪ የሆነ ከአዲስ አበባ አንድ 40-50 ኪሎ ሜትር ራቅ ብሎ እኮ ቢገነባ እነዛ ኢንጂነሮች እኮ እዛ ነው የሚሰሩ። እንዴት ነው ኢትዮጵያ ውስጥ ሜዲሲን ተመርቆ ወይም ፋርማሲ ተመርቆ ስራ አጥ የሚባለው? ይሄ እኮ ታምር እኮ ነው። ምን ያህል አገሪቷ እኮ የውዳቂዎች መጫወቻ መሆኑን የምታውቀው ስንት ገንዘብ የፈጀባቸው ኢንጂነር በጣም እጅጉን የሚያስፈልግበት ፋርማሲ የተማረ ምሁር እጅግ የሚያስፈልግበታል። ብዙ ዓመት ለፍተው የሚወጡ ልጆች ናቸው። ጎዳና ላይ ሲወድቁ እንመለከት። ኢኮኖሚው እኮ ይሄን ነው የሚናገረው። ስራ መፍጠር አልቻለም ኢንዱስትሪው። ምክንያቱም ኢንዱስትሪው ኮሪደር ልማት ነው። ኮሪደር ልማት ምን ያመጣል? አንተ ለአንድ ባለ ሀብት ይሄን መንገድ ስትሰጥ በዛው እኮ ቮለንተሮች ያንን እንዲሰሩ ታደርጋለህ። ዳትስ ሲምፕል።
ችግኝ ማፍያ ጣቢያዎች እድሜ ለደርግና ለኃይለ ሥላሴ ቀድሞ የነበሩ ናቸው። አሁን ችግኝ ማፍያ እኮ የሚባሉት ሌላ እነሱ የአዲስ ያመጧቸው የሉ። ገበሬውም ችግኝ ማፍላት ይችላል። እነዛ እኮ በቀላል ሳንቲም ማውጣት ይችላል። ማህበረሰቡን ብትቀሰቅሰው በራሱ ሳንቲም እያፈላኩ ችግኞቹን አደባባይ ማውጣት ይችላል። ግቢውን ማሳመር ይችላል። ነገር ግን የለውም። ይሄ ሰውዬ በልጅነት ያደገ ነው። በልጅነቱ ያጣቸው ማንነቶች ከዚህ በፊት አይደል የስነ ልቦና ባለሙያም ጋብዝ ብዬ ነበር ላይ ማውጣታል ያ ሰውዬ እዛ ላይ ነው። በልጅነቱ ያረካ ማንነት አለ። እሱን ለማጣጣም የሚታገል አይነት ሰው ሆኖ ነው የሚታይ። ስለዚህ የዜጎች መራብ፣ መጠማት፣ ጦርነት ውስጥ መግባት ምንም እንደው አይደለም። እስቲ አንድ ቀን የሆነ ኢሞሽን ተሰምቶ ታየዋለህ? የሆነ ሀዘን ውስጥ ገብቶ ታየዋለህ? የሚያላግጥ እኮ ነው። ዶክተሮች ተርበው ነው ቀዶ ጥገና የሚያደርጉት። ዶክተሮች እኮ በሻማ ጦርነት በሻማ እኮ የቀዶ ጥገና ያደርጋሉ እኮ የምስል እያየ እንኳን የማይደነግጥ እኮ ሰው ነው። ሰው ለሱ ክፉ ነገር ማውራት የሚመስለው በራሱም እንዳለው ከዛ የፈንጠዝያ ህልሙ ላይ ማናጠብ ይመስለዋል። እዛ ፈንጠዝያ ህልም ውስጥ ነው ያለው። ስለዚህ እንድናናጥበው አይፈልግም። ይሄ ነው እንግዲህ ስለ አብይ ስናወራ በተደጋጋሚ እንግዲህ የሚነሳው ነገሮች የሚያተኩሩበት የፖለቲካ የኢኮኖሚ ፍልስፍና በጣም ወለፈንዲ ስርዓት የሌለው ወይም የተዋቀረ የፖሊሲ ደንብ የሌለው ባፈተተው የሚንቀሳቀስ በብልጭሎች ላይ ተገዢ የሆነ ፖሊሲ ነው ብዬ አምናለሁ። መሳይ ዘሪሁን እንግዲህ ብዙ ነገሮችን ያነሳን፣ ምናልባት ካለን ሰዓት አንጻር የተወሰኑ ርዕሶችን ብንነካቸው ደስ ይለኝ ነበር፣ በተለይ ከዚህ ከርክበ ካህናት ጉባኤ ጋር በተያያዘ። ምክንያቱም አብይ አህመድ አንድም ትልቅ ዘመቻና ትልቅ ሴራ ጎንጉኖ ቤተክርስቲያኗን ለማዳከም የሄደበት አቅጣጫ አለ። እሱን ማሳረጊያ አድርጎ በተለይ በዚህ ርክበ ካህናት ጉባኤ የሚፈልገውን ቤተክርስቲያኗን ሙሉ በሙሉ ተቆጣጥሮ እንደፈለገ ሊያደርግ የሚችልበትን መዋቅር በእጁ የሚያስገባበት ጉባኤ እንደሆነ ነው እየተነገረ ያለውና ለዚህ ደግሞ ቀደም ሲል የጠቀስከው እነ ዳንኤል ክብረት አይነቱ ስራቸውን ሲሰሩ ነው የሰነበቱት። በዚህ ርክበ ካህናት ጉባኤ ላይ ሁለት ቁልፍ የቤተክርስቲያኒቱን ቦታዎች የሱን ደጋፊ ጳጳሳት ለማሾም የተሰሩ ስራዎች አሉ። እሱን ተግባራዊ አድርጎ ቤተክርስቲያኑን በሚቆጣጠርበትን የመጨረሻውን ምዕራፍ የደረሰበት አጋጣሚ ነውና ያንን በተመለከተ የተወሰነ ነገር ማለት ብንችል ጥሩ ነበር። ለማንኛውም ሂደቱን እየተከታተልን ነው። ሰሞኑን ተመልሰን ተገናኝተን በሰፊው እንነጋገርበታለን። ቀላል የሚባል ጉዳይ ስላልሆነ ነው። ዘሪሁን በጣም ነው የማመሰግነው። ዘግይተን ብትመጣ ተገናኝተናል። እንግዲህ ሌላ ጊዜ ከሰሞኑም ከዚሁ ከጤና ባለሙያዎች ንቅናቄ ጋር በተያያዘ ሌሎችም የሚቀላቀሉበት ሁኔታ ስለሚኖር ዳግም ተገናኝተን ሀሳብ እንለዋወጣለን። ለዛሬ በጣም ነው የማመሰግነው። እኔም እግዚአብሔር ይስጥልኝ መሳይ የምሰራቸው ስራዎች እውነቱ ትልቅ አክብሮት አለኝ። ይህን እንቅስቃሴ ደግሞ እኛም ወደኋላ ሳንል አንተ ጋር ሁሌም እንደምገኝ ቃል ገባለሁ መሳይ። እግዚአብሔር ይስጥልኝ። ተመልካቾቻችን በዚህ የዛሬውን አበቃን። ስለተከታተላችሁን ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር